ሕማማት ጸሐፊ ዲያቆን ሄኖክ ኃይሌ፣ ተራኪ ከፋለ አታለለ። የዓለማት ገዢ በይሁዳ ገዢ ፊት። የዓመፅ ሳምንት። የይሁዳና የሰማርያ ገዢ ጴንጤናዊ ጲላጦስ ለፋሲካ በዓል ለአሕዛብ ገዢዎች የምትመች መኖሪያ የሆነችውን ቂሳርያን ትቶ ወደ ኢየሩሳሌም ከተማ መጥቷል። ይህ አሕዛባዊ ገዢ ወደ ኢየሩሳሌም የመጣው እንደ እስራኤላውያን የፋሲካን በዓል ሊያከብር አይደለም። በፋሲካ በዓል ሰሞን ከመላው ዓለም የመጡ የተበተኑ አይሁድ ወደ ኢየሩሳሌም ስለሚመጡ የሕዝቡ ቁጥር እጅግ እጥፍ ሆኖ ይጨምራል። እስራኤል ከግብፅ ባርነት ነፃ የወጡበትን በዓል በሚያከብሩበት በዚህ ሳምንት የሕዝቡ ብዛት ተጨምሮ ብሔራዊ ስሜታቸውን ስለሚያነቃቃው ሳምንቱን ከመቼውም ጊዜ በላይ በገዢዎቻቸው ሮማውያን ላይ ለማመፅ ሰበብ የሚፈልጉበት ሳምንት ያደርገዋል። ይቺ አስጨናቂ ሳምንት እስከምታልፍ ድረስ ጲላጦስም ምቹ መኖሪያውን ትቶ ከነ ወታደሮቹ በኢየሩሳሌም ይሰፍራል። እያንዳንዷን እንቅስቃሴ በንቃት ይከታተላል። ማንኛውንም የሕዝቡን ቁጣ ሊቀሰቅስ የሚችል ነገር ላለማድረግ ይጠነቀቃል። የወደዱትን እስረኛ እስከ መፍታት ድረስ ደርሶ የሕዝቡን ፍላጎት ይጠብቃል። የሚያበሳጨው ነገር ቢኖር እንኳን በሌላ ጊዜ ለመበቀል በልቡ እየዛተም ቢሆን ሳምንቷ እስከምታልፍ ድረስ ትንፋሹን ሰብስቦ በትዕግስት ያሳልፋል። አይሁድ ጌታችንን አስረው ወደ ጲላጦስ ያመጡት እንግዲህ በዚህ ሳምንት በዋናው በዓል ዕለት ነው። ከመቼውም ጊዜ በላይ ተሰሚነታቸው በሚያይልበት በዚህ ሳምንት ለመጠቀም ቆርጠው ተነስተዋል። በዚያ ላይ በዓሉ ካለፈ በኋላ ጌታችንን ከጲላጦስ ፊት ለማቅረብ ቢፈልጉ እስከ ቂሳርያ ድረስ መሄድ አለባቸው። ጌታችንንም ኢየሩሳሌም ውስጥ ሲያወክ አገኘነው ብለው አሁን ካልያዙት በስተቀር ከኢየሩሳሌም ውጭ አግኝተው ቢይዙት ኑሮ ጲላጦስ ከኢየሩሳሌምና ይሁዳ ውጭ የተያዘ ሰው ላይ ልፈርድ አልችልም ብሎ ሊመልሳቸው የሚችልበት የሕግ መሠረት ነበረው። በእርግጥ አይሁድ ለምን ጌታችን ወደ ጲላጦስ ማቅረብ አስፈለጋቸው? ከዚህ በፊት ሊያደርጉት ሞክረው እንደነበረው ማንም ሳያያቸው በተራራ አፋፍ ወስደው ለምን አልወገሩትም? ደጋግመው እንደሞከሩት በድንጋይ ወግረውስ ስለምን አልገደሉትም? በእሳት አቃጥለው በሰይፍ ቆራርጠው የሚገድል መርዝ አጠጥተው ሊገሉት ሲችሉ ለምን ጲላጦስን ደጅ መጥናት አስፈለጋቸው? ምላሹ አንድ ብቻ ነው። አይሁድ የፈለጉት ጌታችን እንዲሞት ብቻ ሳይሆን ተሰቅሎ እንዲሞት ነው። እነርሱ የፈለጉት በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለውን የኦሪት ቃል በመያዝ የናዝሬቱ ኢየሱስ እርሱ እንደሚለው በእግዚአብሔር የተላከ የተቀባ መሲህ ክርስቶስ ሳይሆን በእግዚአብሔር ዘንድ የተረገመ ነው ለማለት ተሰቅሎ እንዲሞት አጥብቀው ፈለጉ። ሮማውያን የሚሰቅሉትን ሰው ምን ያህል እርቃኑን እንደሚያዋርዱት አይሁድ በተግባር አይተው ስለሚያውቁ ጌታችን በዚህ በአሰቃቂ አሟሟት እንዲሞትና እውነት እርሱ ክርስቶስ የእግዚአብሔር ልጅ ቢሆን ኖሮ ይህ ሁሉ መከራ ደርሶበት ይሰቀል ነበር እያሉ እንደ ማስረጃ በማቅረብ ክርስቶስ አይደለም ለማለትና ክርስቲያኖችንም ለበዓል በመጣው ሕዝብ ፊት በጌታ መሰቀል ለማሸማቀቅ ነበር። እነርሱ ለማሸማቀቅ ብለው እንዲሰቀል ቢያደርጉም እኛ ግን በመሰቀሉ አፍረን አናውቅም። የተሰቀለውን ክርስቶስን እንሰብካለን። መመካት ቢያስፈልግም ከጌታ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ እያልን እንድናፍር ባዘጋጁት የጌታችን መሰቀል እንመካበታለን። ሌላው ጥያቄ የካህናት አለቆችና ፈሪሳውያን ዓላማቸው ጌታችንን መስቀል ከሆነ ስለምን ወደ ጲላጦስ ይዘውት መምጣት አስፈለጋቸው? ራሳቸው ወስደው አይሰቅሉትም ነበርን የሚለው ነው። አይሁድ በሮማውያን ቅኝ አገዛዝ ስር ከሆኑ በኋላ ማንኛውንም አይነት የሞት ፍርድ በዜጎቻቸው ላይ ያለ ሮም ፍቃድ የመወሰን መብት የላቸውም ነበርም። ጲላጦስ ጌታችን ይዘው ገና ሲመጡ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት ባለ ጊዜ ለእኛስ ማንንም ልንገድል አልተፈቀደልንም ያሉት ለዚህ ነበርም። በሌላ ቋንቋ እኛ የምንፈልገው በሕግ የተፈቀደልንን ታናሽ ቅጣት ልንቀጣው አይደለም እንዲገደል ነው እንጂ ማለታቸው ነበር። ስለዚህ ወደ ጲላጦስ የመጡት ጌታችንን ለመስቀል የግድ የሮማዊ ገዢ ይሁንታና አስፈጻሚነት ስለሚያስፈልግ ነው። ጴንጤናዊ ጲላጦስ ይሁዳ በንጉሥ መተዳደሯን አቁማ የሮማ አውራጃ ከሆነችበት ከንጉሥ አርኬላዎስ መውረድ በኋላ በይሁዳና በሰማርያ ሀገረ ገዢ ሆኖ ለስድስተኛ ጊዜ የተሾመ የቄሳር እንደራሴ ነው። የአይሁድ ታሪክ ጸሐፊ ዮሴፍ እንደሚገልጸው ጲላጦስ ከአይሁድ ጋር የጎሪጥ መታየት የጀመረው ገና በቄሳር ተሾሞ እንደመጣ ነበርም። ሮማውያን ገዢዎች ምንም እንኳን የይሁዳ ገዢ እንደመሆናቸው መኖሪያቸው ሊሆን የሚገባው በኢየሩሳሌም ቢሆንም
ኢየሩሳሌም መንፈሳዊት ከተማ በመሆኗ ለአሕዛባዊ አኗኗራቸውና የምቾት ሕይወታቸው ስለማትስማማ የሚኖሩት በቄሳር ስም በምትጠራው የቂሳሪያ ከተማ ነበር። ከዚህ ባሻገር ሮማውያን ምንም እንኳን ገዥነታቸውን ቢያስከብሩም የኢየሩሳሌምንና የቤተ መቅደሱን ክብር ባለመንካት የሕዝቡን ስሜት ለመጠበቅ ይሞክሩ ነበር። ለዚህም ማሳያ የሚሆነን ሊቃነ ካህናቱ ምንም እንኳን የሞት ፍርድ የመፍረድ ሥልጣናቸው የተገፈፈ ቢሆንም መግባት ወደማይፈቀድበት ወደ ቤተ መቅደሱ በድፍረት የገባን ማንኛውም ሰው ሌላው ቀርቶ ሮማዊም እንኳን ቢሆን እንዲገድሉ ሥልጣን ተሰጥቷቸው ነበር። በኢየሩሳሌምና በቤተ መቅደሱ ዙሪያም ማንኛውም የሮማውያን አርማና የጣዖታት ምስል እንዳይገባ በማድረግ ሮማውያን የእስራኤላውያንን ሕሊና ለመጠበቅ ሞክረው ነበር። ይህ ግን ጲላጦስን አይመለከትም። ጲላጦስ ወደ ኢየሩሳሌም ለመጀመሪያ ጊዜ ወታደሮችን ይዞ የገባው ሕዝቡ በተኛበት በኩለ ሌሊት ነበር። ወታደሮችን የጢባሪዎስ ቄሳር ምስል የያዘ ጋሻና አርማስ ይዞ ወደ ቅድስቲቱ ከተማ በመግባት በዋና ዋና አደባባዮች ላይና በቤተ መቅደሱ መግቢያም ጭምር እንዲሰቀል አደረገ። ሁሉ ሲከናወን ሀገር ሰላም ብለው የተኙት አይሁድ ከእንቅልፋቸው ነቅተው ኢየሩሳሌም በአሕዛብ ምስሎች ተሞልታ ሲያዩ በታላቅ ቁጣ ነደዱ። የልቡን አርሶ ወደ መኖሪያው የተመለሰውን ጲላጦስን ለመቃወም እጅግ ብዙ ሕዝብ ወደ ቂሳሪያ ጎረፈም። በመኖሪያ ቤቱ ዙሪያ ተሰባስበው ቢጮሁበትም ለእርሱ ግን ጩኸታቸው መዝናኛ ሆነለት። አይሁድ ገዢው እንደማይበገር ሲያዩ ቀስ በቀስ ከጩኸት ወደ ልመና ተሸጋገሩ። እርሱ ግን በፍጥነት ቂሳሪያን ለቀው ካልተመለሱ ሁሉንም እንደሚጨርሳቸው ዛተ። ለ5 ቀናት ያህል ከእግሩ ስር ተደፍተው ከለመኑት በኋላ አርማዎቹን ከኢየሩሳሌም ለማንሳት ተስማማ። ይህን ምስል በብዙ ሙግት ካስነሳ በኋላ ደግሞ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ የቄሳር ምስል ያለበት ትልቅ ጋሻ አሰርቶ ዳግም ሁከት እንዲነሳ ያደረገ ሲሆን የሄሮድስን ልጆች ጨምሮ ሕዝቡ በጽሑፍ የተቃውሞውን ሰብስቦ ወደ ቄሳር አስመልክቶ አስነስቶታል። ጲላጦስ በአይሁድ ላይ የሚያደርገው ንቀት የተሞላ ትንኮሳ በዚህ ብቻ አይበቃ አልነበረም። ወደ ኢየሩሳሌም ላለው የውሃ እጥረት መፍትሄ ለመስጠት በሚል ያቀረበው ሐሳብ የካህናት አለቆችና የመላው አይሁድን አንጀት በንዴት የሚያሳርር ነበር። የኢየሩሳሌም ውሃ ከሰለሞን መጠመቂያ ለመሳብ ወጪው ብዙ ለቤተ መቅደስ በሚከፍለው የአስራትና የመባ ገንዘብ እንዲሸፈን አዋጅ አስነገረ። ጲላጦስ ይህንን ማድረጉ አይሁድን ምን ያህል ሊያስቆጣ እንደሚችል አስቀድሞ አስቦበት ነበር። ስለዚህ ከአዋጁ አስቀድሞ ወታደሮችን እንደ አይሁዳዊ ለብሰው ሰይፋቸውን ደብቀው እንዲቆሙ አድርጎ ነበር። በዚያች ዕለት አዋጁን ተቃውሞ አፋቸውን ለመክፈት የሞከሩ ሁሉ እነርሱን መስለው በቆሙት ወታደሮች ሰይፍ እየወደቁ እጅግ ብዙ ሰው በግፍ ተገድሏል። ደም ማፍሰስ ያልበቃው ጲላጦስ ከዚያ በኋላም በገሊላ የነበሩ ሰዎችን ለእግዚአብሔር መስዋዕት በሚሰውበት ስፍራ ደማቸውን ከመስዋዕታቸው ጋር በመደባለቅ ለሮም የበላይነት ማንኛውም ነገር ከማድረግ የማይመለስ ጨካኝ ሀገረ ገዥ መሆኑን አሳይቷል። በእነዚህ ቅድመ ታሪኮች ምክንያት አይሁድና ጲላጦስ የነበራቸው ግንኙነት እባብ ለእባብ ይተያያል፣ ካብ ለካብ አይነት ነበርም። እርሱ የእነርሱን ክፋትና ምቀኝነት በሚገባ ሲያውቅ፣ እነርሱ ደግሞ የእርሱን ንቀትና ጭካኔ ጠንቅቀው ያውቃሉ። ክሳቸውን ውድቅ ለማድረግ ምክንያት እንደሚፈልግ ስለሚያውቁም አይሁድ ወደ ጲላጦስ የመጡት በጥንቃቄ ነበርም። በሊቀ ካህናቱ ግቢ ውስጥ ጌታችን ሲከሱ ያደሩባቸው ክሶች ሁሉ በጲላጦስ ፊት ዋጋ ያላቸው አይደሉም። መቅደስ አፈርሳለሁ ብሏል፣ ራሱን መሲህ ነኝ ይላል፣ የእግዚአብሔር ልጅ ነኝ ይላል የሚሉት ክሶች በጲላጦስ ፊት ውሃ አያነሱም። ከሕጉም አንጻር ሮማዊ ገዢ በመንፈሳዊ ክሶች ላይ አይፈርድም። ቅዱስ ጳውሎስ በተከሰሰ ጊዜ የሆነው ይህንን ያስረዳል። ጋልዮስ በአካያ አገረ ገዢ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ። ወደ ፍርድ ወንበርም አምጥተው ይህ ሕግን ተቃውሞ እግዚአብሔርን ያመልኩት ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሊከፍት ባሰበ ጊዜ ጋልዮስ አይሁድን አይሁድ ሆይ አመጽ ወይም ክፉ በደል እንደሆነ ልታገሳችሁ በተገባኝ፣ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራችሁ ይሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርን ፊት አስወጣቸው እንዳለ ግብረ ሐዋርያት። በዚህ መሰረት አይሁድ የማታዎቹን ክሶቻቸውን በጲላጦስ ፊት ደግሞ ቢያቀርቧቸው ኖሮ እንደ ጋልዮስ አይመለከተኝም ብሎ ሊያስወጣቸው ይችል ነበር። በዚህ የተነሳ አይሁድ ጌታችን ላይ አዳዲስ ፖለቲካዊ ክሶችን አዘጋጅተው ወደ ጲላጦስ ቀረቡ። በጴንጤናዊው በጲላጦስ ዘመን ጲላጦስ በሮማውያን ታሪክ ላይ ያለው ስፍራ የአንድ አውራጃ ገዥነት ብቻ ነው። በጢባሪዎስ ቄሳር ሊያውም ከሮማ ውጪ በገዥነት ተሹሞ የተላከው ሰው ሮም ካፈራቻቸው ታላላቅ ቄሳሮች፣ ፈላስፎች፣
የሥነ ስዕልና የኪነ ጥበብ ሰዎች ይልቅ ዘመን የማይሽረው ዝነኛ ሰው ይሆናል ብሎ ማንም ሰው አልገመተም ነበር። ሆኖም ግን ጲላጦስ ከቄሳር በላይ በክርስትናው ዓለም ትልቅ ስፍራ ያለው ሰው ሆነ። ክርስቲያኖች ሁላችን ለጸሎት በቆምን ጊዜ ሁሉ በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ እያን ዘወትር በጸሎተ ሃይማኖት ዘሆሊ ክሪድ የምናነሳው ጲላጦስ በይሁዳና ሰማርያ አውራጃ ነዋሪዎች ላይ ብቻ እንዲፈርድ ከቄሳር ዘንድ ተሹሞ ባላወቀው መንገድ በሰማያዊው ዳኛ ላይ የፈረደ ዳኛ ሆነ። በዚያች ማለዳ በሕያዋንና በሙታን ላይ የሚፈርደው መድኃኔዓለም ክርስቶስ ይፈረድበት ዘንድ በጲላጦስ ፊት ታስሮ ቆመ። ነቢዩ ዳዊት አቤቱ በፊትህ ማን ይቆማል ብሎ የዘመረለት አምላክ በጲላጦስ ፊት ቆመ። ጌታዬ ኢየሱስ ክርስቶስ ሆይ ይፈረድብህ ዘንድ በጲላጦስ ፊት ቆምክ። ሱራፌልና ኪሩቤልም በገናናው ጌትነት ፊት የሚሰግዱ ሲሆን ይፈርድብህ ዘንድ እጅ በሠራችው ሸክላ ፊት እንዴት ቆምክ? ይላል ቅዱስ ስምዖን አምዳዊ። አይሁድ ጌታችንን ወደ ጲላጦስ ገና ጎህ ሲቀድ ይዘውት ከመጡ በኋላ የፋሲካን በግ ይበሉ ዘንድ እንዳይረክሱ ብለው ወደ ሀገረ ገዡ ግቢ ውስጥ አልገቡም ነበርም። ግመልን የሚወጡትና ትንኝን የሚያጠሩት አይሁድ ትልልቅ ኃጢአት እየሰሩ ለጥቃቅን ነገሮች ብቻ መጠንቀቅ ልማዳቸው ነው። ዛሬም እንደ ልማዳቸው ከአዝሙድና ከከሙና ሥርዓት የሚከፍሉት አይሁድ ነፍሰ ገዳይ በመሆን እንደሚረክሱ ሳያስቡ ወደ ጲላጦስ ግቢ መግባት እንደሚያረክሳቸው አሰቡ። አይሁድ ጌታችንን በጲላጦስ ፊት ለመክሰስ የመረጧቸው ክሶች 3 ነበሩ። ይህ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞም እኔ የክርስቶስ ንጉሥ ነኝ ሲል አገኘነው የሚሉ ናቸው። አይሁድ ያቀረቧቸው ክሶች በተለይም እኔ ንጉሥ ነኝ ማለትና ለቄሳር ግብር እንዳይከፈል መከልከል ያለምንም ቅድመ ሁኔታ የሞት ፍርድ የሚያሰጥ ጥፋት መሆኑን ጠንቅቀው ያውቃሉ። በተለይም በዜና አይሁድ እንደተመዘገበው በጲላጦስና ከእርሱ በፊት በተነሱ ሀገረ ገዢዎች ዘመን እኔ ንጉሥ ነኝ ብለው የተነሱና ሕዝቡንም በቄሳር ላይ ያሳመፁ በርካታ ሰዎች በሞት እንደተቀጡ ስለሚያውቁ ለጲላጦስ የማያወላዳ ክስ እንዳቀረቡለት እርግጠኞች ነበሩ። አይሁድ ጲላጦስን ያወቁትን ያህል ጲላጦስም አይሁድን በሚገባ ያውቃቸዋልና በጠዋት እንቅልፍ አጥተው በበዓል ቀን የፋሲካን በግ እንኳን ሳይበሉ አንድን ናዝራዊ አስረው የመጡት የቀኝ ገዢያቸው ጢባሪዎስ ቄሳር ክብር ተቆርቁረው ግብር ለምን አልተከፈለውም ብለው አስበው እንዳልነበረና ጌታን በቅናት አሰልፈው እንደሰጡት ያውቅ ነበር። አይሁድ ጌታችንን የከሰሱባቸው ክሶችን አንድ ባንድ እንመልከታቸው። የመጀመሪያው ክስ በምንም መለኪያ ለመመዘን የሚያስቸግረውና ለምርመራ አመቺ ያልሆነው ሕዝባችንን ያጣምማል የሚለው ክስ ነው። ይህ ክስ ቅናታቸውን በግልጥ ላለመናገር ያነሱት ነው እንጂ እነሆ ዓለሙ ሁሉ ተከትሎት ሄዷል ብለው የተበሳጩት ብስጭት ወደ ክስ ተቀይሮ ነው። ለዚህ ያልተጨበጠ ክስ መልስ ለመስጠት ያስቸግራል። ሆኖም ከሕዝቡ መካከል ጌታን ለምን እንደተከተሉት ተጠርተው ቢጠየቁ ኑሮ ያደረግኩትን ሁሉ የነገረኝ ሰው ኑና እዩ የሚሉ ሴቶች፣ እንደዚህ ሰው ማንም ከልቶ አልተናገርም የሚሉ ተማሪዎች፣ ኃጢአተኛ መሆኑን አላውቅም እውር እንደነበርኩ አሁንም እንዳይ ይህን አንድ ነገር አውቃለሁ ብለው የሚናገሩ አይናማዎች አይጠፉም ነበር። በጌታችን ላይ የተነሳው ሁለተኛው ክስ ለቄሳር ግብር እንዳይሰጥ ይከለክላል የሚል ነው። ይህን ርዕሰ ጉዳይ በጌታችን ላይ ሲያነሱ የመጀመሪያ ጊዜያቸው አልነበርም። በአንድ ወቅት ፈሪሳውያን እንዴት አድርገው በነገር እንደሚያጠምዱት ተማከሩ። ራሳቸው ቢሄዱ እንዳይጠራጠር በማለት የእነርሱ ደቀ መዛሙርት የሆኑ የሄሮድስ ወገኖችን መልእክተኛ አድርገው ላኩበት። መልእክተኞቹ የሐሰት ትሕትና ተላብሰው ከንቱ ውዳሴን በማስቀደም ጌታችንን ለማጥመድ ቀረቡ። መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔርን መንገድ እንድታስተምር እናውቃለን። ለማንም አታዳላም፣ የሰውንም ፊት አትመለከትምና ብለው ጀመሩ። ምክንያት አልባ የሆነ ድንገት የሚዘንብ የውዳሴ ዝናብ ለተንኮል የሚቀርብ መሆኑን እንኳን ልብን የሚያውቀው ጌታችን ቀርቶ ማንኛውም ሰው የሚረዳው ነው። ከምስጋናቸው በኋላ እንግዲህ ምን ይመስልሃል? ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? አሉት። ቅዱስ ሐዋርያው ዘአንጾኪያ እንዳብራራው ይህንን ጥያቄ የጠየቁት ጌታችንን ከሁለት ወጥመዶች በአንዱ ውስጥ ለመክተት አቅደው ነበርም። አሁን ለቄሳር ግብር መክፈል ይገባል ብሎ ከመለሰ ከሙሴ ሕግና ለእግዚአብሔር ከመገዛት ወጠን ለአሕዛብ ሕግ እንድንገዛ ያስተምራል፣ ወደ ባዕድ ኃይልና ወደ ባዕዳን ዘር እያስኮበለለን ነው ብለው ለሙሴ ሕግ በሚቆረቆሩትና ጥያቄውን ሲጠየቅ ቆመው በሚሰሙት በሕዝቡ ዘንድ ሊያስጠሉት ይችላሉ። ለቄሳር ግብር አትክፈሉ ካለ ደግሞ
ለሮም ባለስልጣናት አይገዛም ብለው ራሳቸው የሄሮድስ ወገኖች አስረው ወስደው ለሮማውያን ሊሰጡት ይችላሉ። የሰውን ልብ የሚያውቀው ጌታችን ከፈሪሳውያን ተልከው ለመጡት ሰዎች መልስ ከመስጠቱ በፊት እናንተ ግብዞች ስለምን ትፈትኑኛላችሁ በማለት ጥያቄውን የጠየቁት ለወጥመድ መሆኑን እንዳወቀባቸው ነገራቸው። ከዚያም የግብሩን ብር አሳዩኝ አለ። እነርሱም ዲናር አመጡለት። እርሱም ይቺ ጽሕፈቲቱ የማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜ እንግዲያስ የቄሳር ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ። ጌታችን በዚህ ምላሽ አቅደውት የነበረውን ሁለት ነገር አፈረሰባቸው። ለቄሳር ተገዙ በማለት የሙሴን ሕግ ይቃወማል፣ እግዚአብሔርን ትታችሁ ለአሕዛብ ተገዙ ይላል ለማለት አሰፍስፈው ቢጠብቁትም ጽሕፈቲቱ የማን ናት ብሎ በመጠየቁ ራሳቸው በሚሰጠው መልስ ላይ ተሳታፊ እንዲሆኑና ለእርሱ ድምዳሜ መነሻውን እንዲናገሩ አደረጋቸው። በዚህም ምክንያት ለቄሳር ግብር ክፈሉ አለ ብለው ቢናገሩ እናንተስ ቀድማችሁ ዲናሩ የቄሳር ነው ስትሉ አልነበረምን ያሰኝባቸዋል። ከእግዚአብሔር ጋር አጣላን እንዳይሉ ደግሞ የቄሳርን ለቄሳር ስትሰጡ የእግዚአብሔርን ለእግዚአብሔር ስጡ በማለት የእግዚአብሔር ገንዘብ የሆነውና እግዚአብሔር ባሪያው ፈጥሮ እንደ ሳንቲሙ አምላካዊ መልኩን የቀረጸበትን ሰውነታቸውን ለእግዚአብሔር እንዲያስረክቡ ጨምሮ ነገራቸው። በእርግጥ እኛ የሰው ልጆች ሁላችንም እግዚአብሔር መልኩን የሳለብን ገንዘቦች ነን። እንደሚታወቀው የንጉሡ የቄሳር መልኩ የታተመው በሳንቲሙ ላይና በአብራኩ በሚከፈለው ልጁ ላይ ነው። ሆኖም ሳንቲሙ በላዩ ላይ ያለውን የንጉሥ መልክ ምንነት አያውቅም። ልጁ ግን አባቱን እንደሚመስል ያውቃል። እኛም በላያችን ላይ ያለውን የእግዚአብሔርን መልክ አላወቅ ሳንቲም ብቻ ሆነን እንቀራለን። የደሟ እንደጠፋባት ሴት ሳንቲምም ቆሻሻ ውስጥ ገብተን ልንጠፋ እንችላለን። በላያችን ያለውን የንጉሡን መልክ ከተረዳን ግን ከሳንቲምነት ወደ ልጅነት ሕይወት ከፍ እንላለን። ጌታችን የቄሳርን ለቄሳር አስረክቡ ብሎ በቃል በማስተማር ሳይወሰን በሥራና በቃል የሚያስተምር መምህር እንደመሆኑ በቅፍርናሆም ግብር የሚቀበሉ ሰዎች ወደ እርሱ ሲመጡ ከባሕር ዓሣ ውስጥ ከተገኘ ገንዘብ ግብር በመክፈል እንደ አምላክነቱ ዓሣውን አስገብሮ እንደ ሰውነቱ ለቄሳር ገብሮ አሳይቷል። በዚህች ዕለት ግን አይሁድ በሐሰት ግብር እንዳይከፍል ይከለክላል ብለው በጲላጦስ ፊት ከሰሱት። ሦስተኛው ክስ እኔ ክርስቶስ ነኝ ሲል አገኘ ነው የሚል ነው። ይህ ክስ ተንኮል የተሞላበት ክስ ነው። ንጉሥ ነኝ ይላል ወይም ክርስቶስ ነኝ ይላል ብለው ለይተው አልተናገሩም። ክርስቶስ ነኝ ማለት በመንፈሳዊ ትርጉሙ ንግሥናውን የሚያሳይ ነው። ስለ ክርስቶስ የተነገሩ ትንቢቶችና የትንቢት ፍጻሜ ታሪኮች መሲሁን ንጉሥ ብለው ይጠሩታል። ንጉሥሽ የዋህ ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል፣ ሆሳዕና በጌታ ስም የሚመጣ ንጉሥ የተባረከ ነው የሚሉት ጥቅሶች ክርስቶስ ንጉሥ እንደሚባል ያስረዳሉ። ሰብአ ሰገል ወደ ሄሮድስ መጥተው የተወለደው የአይሁድ ንጉሥ ወዴት ነው ብለው ሲጠይቁ የካህናት አለቆችን ጠርቶ ክርስቶስ ከወዴት እንደሚወለድ መጠየቁ ንጉሥ የሚለው ቃል በአይሁድ ሕሊና ክርስቶስ ከሚለው ጋር በተለዋዋጭ ቃል የሚነገር መሆኑን ያስረዳል። በሥጋዊ ትርጉም ከሆነ ግን ክርስቶስ የሮም መንግስታት የሚያሰጋ ምድራዊ ንጉሥ አይደለም። አይሁድ በክሳቸው ላይ ክርስቶስና ንጉሥ ብለው የተናገሩት መንፈሳዊውን ከሥጋዊ በመቀላቀል በሁለት ድንጋይ አንድ ወፍ ለመምታት ያደረጉ ስልት ነበር። በእርግጥ ክርስቶስ ምድራዊ ንጉሥ አልነበረም። ነገሥታት ባለጠጎች ናቸው። እርሱ ግን የእኛን ድህነት ወስዶ ድሃ ሆነ። በበረት የተወለደ በኋላም ራሱን የሚያስጠጋበት ያልነበረው ነበር። ነገሥታት ኑሯቸው ከንጉሣዊ ቤተሰቦችና ባለጠጎች ጋር ነው። እርሱ ግን ያስከተለው አሳ አጥማጆችን ነበር። ነገሥታት ዘውድ ሲደፉ እርሱ የሾህ አክሊልን የደፋ፣ ነገሥታት ያማረ መጠጥ ሲጠጡ እርሱ ሐሞትና ከርቤን የጠጣ፣ ነገሥታት በትረ መንግሥት ሲይዙ እርሱ በበትር የተመታ፣ ነገሥታት ወግተው ሲገዙ እርሱ ተወግቶ የገዛ ንጉሥ ነው። ስለዚህ ጌታችን ምድራዊ ንጉሥ አልነበረም። አይሁድ ዛሬ ተነስተው ንጉሥ ነኝ ይላል ብለው ከሰሱት እንጂ ራሳቸው ጌታችንን ምድራዊ ንጉሥ ለማድረግ ይፈልጉ ነበር። አመጣጡ እነርሱ እንዳሰቡት በፈረስና በሰራዊት ታጅቦ የሮምን ጦር ሊወጋ ቢሆን ኖሮ በደስታ ይቀበሉት ነበር። ጌታችን ግን ምድራዊ ስልጣንን አይሻም ነበር። አሳና እንጀራ አበርክቶ ባበላቸው ጊዜ ያነክሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራው ብቻውን ፈቀቅ አለ እንዳለ ዮሐንስ ጥቃቅን ኃላፊነቶችን ሳይቀር አሳልፎ ወደ ደቀ መዛሙርቱ ሰጣቸው እንጂ በተከታዮች ላይ እንኳን ስልጣን አላሳየም። በመንግስቱ ሁሉ ላይ የሚደረገውን የሚያውቅ አምላክ ሲሆን ሳለ
ንጉሥ ከመባል ግን አፈገፈገ። በዚህም ለበላይነትና ለትዕቢት ከሚዳርገን የሥልጣን ወጥመድ እንድንሸሽ አስተማረን ይላል ጠርጡለስ። አይሁድ ግን በግድና አንግሥ ሲሉት የነበሩትንና ከምድራዊ ሥልጣን የሸሸውን ጌታ ንጉሥ ነኝ ይላል ብለው ከሰሱት። ከንግግር የሚበልጥ ዝምታ። ከመቀየም ይልቅ የዋህነትን የምትወድ ጌታ ኢየሱስ ክርስቶስ ሆይ የትዕግሥትን መጠኑን አውቀው ዘንድ የአፍ መዝጊያ ቁልፍ የሆነች ዝምታን ስጠኝ ይላሉ የመልካ ኢየሱስ ደራሲ። ጌታችን አይሁድ በሐሰት ክሶች ደጋግመው ሲከሱት፣ ሲሰድቡት፣ ሲዘብቱበት የታገሰውን የትዕግሥቱን መጠን እንዴት ልንረዳው እንችላለን? ባላጠፋው ስትከሰስ ያላደረግከውን አድርጋል እየተባለ ለሞት በሚያደርስ ክስ ስትወቀስ በዝምታ መሸከም እጅግ ከባድ ነው። እናም በብስጭትና በምሬት ራስን ለመከላከል መሞከር አይቀርም። ምናልባትም ከመናገር አልፈ ከሳሾችን የሚሰድቡን የሚተፉብን ሁሉ መሬት ተሰንጥቃ እንድትውጣቸው ማድረግ ብችል ከማድረግ አትመለስም። ጌታችን ግን ሁሉም ማድረግ ሲቻለው በዝምታ ተቀበለ። ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ትዕግሥት እንደምን ያለ ትዕግሥት ነው! እያን በቅዳሴያችን ከማድነቅ በቀር ምን ልንል እንችላለን? የጌታችን ዝምታ ከአይሁድ ንግግር ይልቅ የጲላጦስን ልብ ገዛው። እግዚአብሔር ድካም ከሰው ይበረታልና የጌታችን ትዕግሥት ጲላጦስን አስጨነቀው። እንደ ሌሎች ተከሳሾች ሕይወትን ለማዳን በገዢው ፊት በእንባ የማይማጸን፣ ከሳሾቹን ለማስተባበል የማይሞክር፣ ከሳሾቹን መልሶ እየከሰሰ ራሱን ነፃ ለማውጣት የማይፍጨረጨር፣ በሰንሰለት ታስሮ እየተጎተተ እንኳን ከሚጎትቱት ጋር የማይታገል፣ ሞት ሊያስፈርድበት በሚችል የፍርድ ወንበር ፊት ቀርቦ በፍጹም እርጋታና ሰላም የሚቆም ተከሳሽ ከጌታ በቀር አይቶ የማያውቀው ጲላጦስ ከሊቃነ ካህናቱ ጩኸት በላይ በናዝራዊ ዝምታ ተማረከም። ጲላጦስ ከግቢ ውጭ ቆመው የሚጮኹትን አይሁድ ወደ ጎን ትቶ ጌታችን ለብቻው መረመረው። ጲላጦስም እንደገና ወደ ገዡ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን? ወይስ ሌሎች ስለ እኔ ነገሩህን? አለው። ለመናገርም ጊዜ ያለውና ጌታችን መልስ ሰጠ። ምላሹ ግን ጥያቄ ነበር። ንጉሥ ነህ ወይ ብለህ የጠየቅከኝ ከራስህ ነው ወይስ እነርሱ ስለነገሩ ነው? የጌታችን መልስ ከላይ ሲታይ እንዴት እንዲህ ይላል የሚያሰኝ ሊመስል ይችል ይሆናል። ሆኖም ጌታችን ይህንን ያለው የጲላጦስ ጥያቄ ሁለት መልስ ያለው ስለሆነ ነው። ንጉሥ ነው ወይ ለሚለው ጥያቄ በመንፈሳዊ ትርጉሙ ከሆነ እርሱ ክርስቶስ እንደመሆኑ አዎን አንተም አልከው የሚያሰኝ ነው። ቄሳርን የሚጋፋ ንጉሥ እንዳይነሳ በሚፈሩት በሮማውያን እይታ ከሆነ ደግሞ ጌታችን ንጉሥ አይደለውም ሊል ይችላል። ጲላጦስ በጠየቀው ጊዜ ይህን የምትለው ከራስ ነውን ወይስ ሌሎች ስለኔ ነገሩህን ማለቱ ጥያቄው ከራስ የመጣ ከሆነ ንጉሥ አይደለውም እንድልህ፣ አይሁድ የነገሩን ብቻ ይዘ ከሆነ ደግሞ መሲሁ ንጉሥን የነቢይ ለይቼ መልስል ዘንድ የጥያቄን መነሻ ንገረኝ እንደማለት ነው። ጲላጦስ የጌታችን አጠያየቅ ስለተረዳ በአይሁድ ዘንድ ያለው ነገር ለእርሱ እንደማይገደው በማሳየት እኔ አይሁዳዊ ነኝን? ወገኖች የካህናት አለቆች ለኔ ያሳልፈው ሰጡ፣ ምን አድርገሃል? አለው። ጌታችንም መልሶ መንግሥቴ ከዚህ ዓለም አይደለችም። መንግሥቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግሥቴ ከዚህ አይደለችም አለው። ጌታችን በዚህ መልሱ ሰማያዊ ንግሥናውንም ምድራዊ ሥልጣንን የሚፈልግ ንጉሥ አለመሆኑንም በአንድ ላይ አስረዳ። መንግሥቴ ከዚህ ዓለም አይደለችም ብሎ አይሁድ እንደሚከሱት ለቄሳር በተቀናቃኝነት የሚያሰጋ መንግሥት እንደሌለው አስረዳ። ይህም መልስ የጲላጦስን ልብ የሚያሳርፍ ነው። ምክንያቱም የአገረ ገዥ ዋነኛ ጭንቀትና ኃላፊነት የቄሳር ሥልጣን እንዳይነካ ማድረግ ላይ ብቻ ነው። መንግሥት የሚለው ቃል ደግሞ የክርስቶስን ንጉሥነት ያሳያል። የቤተ ክርስቲያን ታሪክ ጸሐፊ አውሳብዮስ ዘቂሳርያ እንዳለው የክርስቶስ መንግሥቱ በምድራዊ ሕግጋት የማይወሰን በአምላካዊና ሰማያዊ ትምህርቱ ነፍሳትን ብሩህ ስላደረገ ብቻ በዓለም ሁሉ የተስፋፋ መንግሥት ነው። በዚህም መሠረት መንግሥቱ ተብለን የተጠራ ነው። በስሙ አምነው የተከተሉት ሐዋርያት በእነርሱ መሠረትነት የተመሠረተችው ቤተ ክርስቲያንና በስሙ ያመንኛ ክርስቲያኖች ነን። መንግሥቱ የተባልነው እርሱ ያመንኛ ክርስቲያኖች ከሆንን መንግሥቴ ከዚህ ዓለም አይደለችም የሚለው ቃልስ እንዴት ይታያል? እኛ ያለነው በዚህ ዓለም አይደለምን የሚል ጥያቄ ማስከተሉ አይቀርም። ጌታችን መንግሥቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም አላለም። በስሙ የምታምን ቤተ ክርስቲያንና ክርስቲያኖች ሁሉ በዓለም ናቸው እንጂ ከዓለም አይደሉም። ጌታችን ስለ መጀመሪያዎቹ ክርስቲያኖች ስለ ሐዋርያቱ ሲመሰክር እኔ ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው በማለት ተናግሯል። የሚያምን ሰው አድራሻው በዚህ ዓለም መሆኑ ችግር የለውም። ከዓለም ከሆነ ግን ችግር አለው። ክርስቲያኖች በዓለም እየኖሩ ከዓለም ያልሆኑ
ዓለም ያልተገባቸው ምድራዊ ሲሆኑ ሰማያውያን ናቸው። ከእግዚአብሔር መንግሥት ውጭ የሚያደርገንም በዓለም መሆናችን ሳይሆን ከዓለም መሆናችን ነው። ልንጸልይ የሚገባውም ከዓለም ክፋት እንዲጠብቀን እንጂ ከዓለም እንዲያወጣን አይደለም። ጌታችን በመጨረሻዎቹ ቀናት በጸለዩ ታላቁ ጸሎት ላይ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ያለው ስለዚህ ነው። ጲላጦስ ከዚህ ምላሽ ክርስቶስ እንደተከሰሰው ቄሳርን የሚቀናቀን ንጉሥ አለመሆኑን ቢረዳም መንግሥቴ የሚለው ንግግር የተፈራው አይነትም ባይሆን ክርስቶስ ንጉሥ እንደሆነ የሚያመለክት ስለሆነበት እንኪያስ መንግሥት ከዚህ ዓለም አይደለችም እንጂ እንግዲያ ንጉሥ ነህን? አለው። ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጌታችን ቅድመ ዓለም ካብ የተወለደውን ልደት ሳይሆን ከእመቤታችን የተወለደውን ዳህራዊ ልደቱን በማመልከት ስለ እውነት ልመሰክር ስለዚህ ተወልጃለሁ አለ። በዚህ ዓለም ቢወለድም በእናቱ ማኅፀን ሲጸነስ ሕልውናው የጀመረ ሳይሆን ከመወለዱም በፊት የነበረ አምላክ መሆኑን ሲያስረዳ ደግሞ ወደ ዓለም መጥቻለሁ አለ። ጲላጦስ በደንዳና ልቡ ይህንን ምስክርነት ሊሰማ እንደማይወድ ስለሚያውቅም ከእውነት የሆነ ሁሉ ድምፄን ይሰማል አለው። ፒላጦስ እውነት የሚለውን ቃል ሲሰማ እውነት ምንድነው ብሎ ጠየቀው። ምላሹን ግን ሳይሰማ ወደ ውጭ ወጥቶ ለአይሁድ እኔስ አንዲት በደልስ እንኳን አላገኘሁበትም አላቸው። ቅዱስ ዮሐንስ አፈወርቅ ጲላጦስ የጌታችን መልስ ሳይጠብቅ የወጣው የጠየቀው ጥያቄ ጊዜ የሚያስፈልገው እንደሆነ አውቆ አይሁድ እጅ ባስጥለው ይሻላል ብሎ ነው ይላል። ጲላጦስ ሆይ ጥያቄ ጠይቆ መልሱን ሳይሰው መውጣት እንዴት ያለ ነገር ነው? ነፃ ላትለቀው ነገር ጥቂት ታግሰህ ብትሰማው ኑሮ ምን አለ? ለነገሩ ቁመህ ብትሰማው ኑሮ እውነት ምንድነው ለሚለው ጥያቄ እውነትም ሕይወትም መንገድም እኔ ነኝ ብሎ በመለሰልህ ነበር። ምስኪኑ ጲላጦስ ለእውነት እውነት ምንድነው ብሎ ጠየቀው። ምላሹንም ሳይጠብቅ ወደ ውጭ ወጣ። ጲላጦስ ለአይሁድ እኔስ አንዲት በደልስ እንኳን አላገኘሁበትም አላቸው። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ይህን ያሉት ከዚህ ቀደም ዓመፅ አስነስተው በሞት የተቀጡት ሰዎች ከገሊላ የተነሱ ስለነበሩ ኢየሱስም ከገሊላ መሆኑን በማመልከት ነገሩን ለማክረርና ጲላጦስም የበለጠ እንዲሰጋ ለማድረግ ነበር። ጲላጦስ ግን የገሊላ ሰው ነው ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ ያን ጊዜ በኢየሩሳሌም ነበርና። የሉቃስ ወንጌል ምዕራፍ 23 ከቁጥር 4 እስከ 7። የእግዚአብሔር በግ በቀበሮ ፊት። በገሊላ የሚኖረው የአራተኛው ክፍለ ገዢ ሄሮድስ አንቲፓስ በየዓመቱ እንደሚያደርገው የፋሲካን በዓል ለማክበር በኢየሩሳሌም ተገኝቶ ነበር። እንደ ወጉ አባቱ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ ሊያርፍ የሚገባው ቢሆንም እስራኤል በሮማውያን አገዛዝ ስር ስለሆነችና በአባቱ ቤተ መንግሥት ውስጥ ጲላጦስ ስላረፈ ሄሮድስ ያረፈው በጥንታዊ የመቃብስ ቤተ መንግሥት ነበር። ሊቃነ ካህናቱ ጌታን በሮማውያን ወታደሮች አስይዘው እያንገላቱ ወደ ሄሮድስ ቤተ መንግሥት ወሰዱት። ንጉሥ ሄሮድስን በምን ቋንቋ ልንገልጸው እንችላለን? የሮምን ንጉሥ ለማስደሰት ከሚገብረው ግብር አልፎ በጢባሮስ ቄሳር ስም የዝሙትና የስካር ከተማን የገነባው ደፋሩ ንጉሥ ሄሮድስ በአንድ ወገን እስራኤላዊ ሆኖ ሳለ አይዛዊቷን የአረብ ንጉሥ ልጅን አግብቶ የሚኖረው ቅምጥሉ ንጉሥ ሄሮድስ በዚህ ትዳሩም ሳይጸና የወንድሙን የፊልጶስን ሚስት ሄሮዲያዳን ቀምቶ በሚስቱ ላይ የደረበና ሚስቱንም በብስጭት ወደ ሀገሯ እንድትኮበልል ያደረገው ዘማዊ ሄሮድስ የእንጀራ ልጅና የወንድሙ ልጅ የሆነችውን የሰሎሜን ዘፈን ሲሰማ ተደስቶ የመንግሥቴን እኩሌታ ካልሰጠው ሻለው ስሜታዊ ሄሮድስ በምን ቃል ሊገለጽ ይችላል? የመጥምቁ ዮሐንስን ስብከት ደስ እያለው ሲሰማ እንዳልኖረ መልሶ ወደ እስር ቤት የጨመረውና በኋላም አንገቱን አስቆርጦ በወጭት ያስመጣውን ነፍሰ በላውን ሄሮድስን በምን ቋንቋ እንግለጸው? ሄሮድስን በአንዲት ቃል ሊገልጸው የቻለው ጌታችን ብቻ ነው፣ ቀበሮ ብሎ። በእርግጥም የሄሮድስን ሕይወት በአይሁድ ዘንድ ከማይበሉትና ከረከሱት እንስሳት አንዱ ከሆነው ቀበሮ በላይ የሚገልጸው ስም የለም። ጠቢቡ ሰለሞንም በዚሁ ዘይቤ ወይናችን አብቧልና የወይናችን ቦታ የሚያጠፉትን ቀበሮች፣ ጥቃቅኑን ቀበሮች አጥምዳችሁ ያዙልን ብሎ ነበር። የተቀደሰችውን ከተማ የሚያረክሱ እንደ ሄሮድስ ያሉ ሰዎች በክደታቸው የእግዚአብሔር ቤትን የሚያወኩ ከሃዲያን የጋራ ስማቸው ቀበሮ ነው። ጠቢቡ አጥምዳችሁ ያዙልን እንዳለ እንደ አይነቶችን ሰዎች በትምህርት አጥምዶ መያዝና ሰምሶን እንዳደረገው በጅራታቸው የቃሉን ችቦ እያሰሩ ወደ መጡበት የክህደት እርሾ መልሶ ማሰማራት ያስፈልጋል። አይሁድ የዓለምን ኃጢአት የሚያስወግደውን የእግዚአብሔር በግ ኢየሱስ ክርስቶስን ወደዚህ ቀበሮ ይዘውት ቀረቡ። ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው እንዳለ ሉቃስ። ሄሮድስ ጌታን ሲያየው ደስ ያለው ዓይኖቼ ማዳንን አይተዋል ብሎ አልነበርም፣
እንደ አብርሃም ቀኑን አይቶ ደስ ብሎት እንደ ሰብአ ሰገል የአይሁድን ንጉሥ አየው ብሎ እንደ ዘኬዎስ ጌታዬን አየሁት ብሎ አልነበረም። የጌታችን ዝና በሰማ ጊዜ ሄሮድስ ዮሐንስስ እኔ ራሱን አስቆረጥኩት፣ ይህ እንዲህ ያለ ነገር የሚሰማበት ማን ነው አለ። ሊያየው ሚሻ ነበር። የሉቃስ ወንጌል ምዕራፍ 9 ከቁጥር 9። ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር። ትልቁ ሄሮድስ የተወለደው የአይሁድ ንጉሥ ወዴት ነው የሚለውን የሰብአ ሰገል ጥያቄ ሰምቶ ለስልጣኑ ሰግቶ ነበር። ስለ ሕፃኑ በጥንቃቄ መርምሩ ብሎም ነግሯቸው ነበር። በኋላም የተወለደውን ንጉሥ ለማግኘት ብሎ የቤተልሔም ሕፃናትን ቢያስጨፈጭፍም ኢየሱስን ግን ሳያገኘው ሞተ። የትልቁ ሄሮድስ ልጅ ሄሮድስ አንቲፓስ አባቱ በብዙ ልፋት ያላገኘውን የተወለደውን የአይሁድ ንጉሥ ሮማውያን አምጥተው በፊቱ አቆሙለት። እርሱ ግን ስለ ሕፃኑ በጥንቃቄ ሊመረምር አልፈለግም። የእርሱ ፍላጎት አንድ ብቻ ነበር፣ ተአምር ማየት። ተአምር ማየትን መፈለግ በአጠቃላይ የፈሪሳውያንና የሰዱቃውያን ጠባይ ነበር። ለዚህም ነው ጌታ ሐዋርያትን ተአምር ከማየት ጉጉትና ከግብዝነት ትምህርት እንዲጠበቁ ሲያስተምር ከሰዱቃውያንና ከፈሪሳውያን እርሾ ተጠበቁ ብሎ ያስጠነቀቃቸው። ይህ የፈሪሳውያን ተአምር የመውደድ ጠባይ በሄሮድስ ላይ የበለጠ ጎልቶ ይታይ ነበር። ለዚህም ነው ጌታችን በማርቆስ ወንጌል ላይ ከፈሪሳውያን ጋር ደምሮ ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ ለይቶ የጠቀሰው። ጌታችን ባየ ጊዜም የተደሰተው ከመኳንንቱ ጋር ተቀምጦ እንደ ትርኢት ጌታችን ታምራት ሲያደርግ ለመመልከትና ለመደሰት ነበር። ጌታችን ታምር ቢያደርግ ኖሮ ምናልባትም ሄሮድስን ደስ ማሰኘትና ወደ ጲላጦስም ተመልሶ ከመሰቀል ሊድን ይችል ይሆን ነበር። ዘፈን ለዘፈነችለት ሴት ግማሽ መንግሥቴን ልስጥ ያለ ሰው ታምር ቢያሳየው ኖሮ ከዚያ በላይም ላድርግ ይል ይሆናል። ጌታችን ግን ታምር ያደርግ የነበረው የተጨነቁትን ለማዳን እንጂ ታምር የሚደሰቱ ሰዎችን ለማስደነቅ አይደለም። በብዙ ቃልም ጠየቀው፣ እርሱ ግን አንድስ እንኳ አልመለሰለትም። ሄሮድስ የአይሁድን ክስ እንኳን አልሰማ ብሎ በጉጉት ምልክት እንዲያሳየው ብዙ ጥያቄዎችን ቢደረድርለትም ጌታችን ግን በሄሮድስ ፊት አንዲትም ቃል አልተናገረም። ሄሮድስም ጌታን አየው እንጂ ሲናገር አልሰማውም። ጌታችን በሄሮድስ ፊት አለመናገሩ ብዙ ነገሮችን ያስታውሰናል። ታምር የሚሻ ሰው ቢነግሩት መቼ ይሰማል? የምልክት ፍቅር ያለው ሰው ቃሉን የመስማት ፍላጎት የለውም። ትምህርት ቢሰጠው እንኳን ቶሎ ትምህርቱ አልቆ ወደ ታምሩ ቢሄዱ ምን አለ ብሎ ይቁነጠነጣል እንጂ የእግዚአብሔርን ቃል የሚሰማበት ትዕግስት የለውም። ጌታችን ታምሩን አይተው ብዙዎች በስሙ ሲያምኑ እንኳን በሰው ልብ ያለውን ያውቅ ነበርና አይተማመንባቸውም ነበር። ስለዚህ በታምር ፈላጊው ሄሮድስ በመናገር አልደከመም። ሄሮድስ ተነግሮት የሚለወጥ ሰው ቢኖር ኖሮ የመጥምቁ ዮሐንስ ስብከት ይበቃው ነበር። ቅዱስ ዮሐንስ ሲያስተምር እየሰማ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። የስብከት ዓላማው ሰሚውን ማስደሰት ሳይሆን የሕይወት ለውጥ እንዲያመጣ ማድረግ ነበር። ሄሮድስ ግን ቃሉን ከማድረግ ይልቅ ራሱን እያሳተ የሚሰማ ብቻ ነበረ። ይፈራው የነበረውን ባይታውን ዮሐንስም ስብከቱን ወዶ እንዳልነበረ ሁሉ በግፍ አንገቱን አስቆረጠው። ታላቁን ነቢይና ሐዋርያ ያስገደለ ይህ ግፈኛ ንጉሥ የጌታችን ድምፅ ሊሰማ እንዴት ይገባዋል? በእግራቸው እንዳይረግጡት ተመልሰውም እንዳይነኳቸው የተቀደሰውን ለውሾች አትስጡ፣ እንቆቻችሁን በእሪያዎች ፊት አትጣሉ ብሎ ያስተማረ ጌታ ካፉ የሚወጣውን እንቁ የሆነ ቃሉን በዚህ ቀበሮ ፊት እንዴት ይናገራል? መጥምቀ ዮሐንስ በተገደለ ጊዜ ደቀ መዛሙርቱ በርኑን ቀበሩት። መጥተውም ለኢየሱስ አወሩለት። ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ከማኅፀን ውስጥ ሆኖ የሰገደለት፣ በፊቱ መንገድ የጠረገለት፣ በዮርዳኖስ ባሕር ያጠመቀው ቅዱስ ዮሐንስ እንደሞተ በነገሩት ጊዜ ኢየሱስ ብቻውን ወደ ምድረ በዳ ፈቀቅ አለ። ወላጆቹ በልጅነቱ የሞቱበት የበረሃ ሰው፣ ዘመድ አልባው መናኝ፣ ከአንበጣ በቀር የማይበላው ጦመኛ፣ ከግመል ጠጉር በቀር የማይለብሰው ባሕታዊ ቅዱስ ዮሐንስ እንደ ወንጀለኛ በግፍ መገደሉን ሲሰማ ጌታችን ብቻውን ለመሆን ፈለገ። የምንወደው ሰው መሞቱን ስንሰማ በሐዘን ተሰብረን ወደ መኖሪያ ቤቱ ሄደን ሐዘናችን እንደምንገልጽ ጌታችንም ቤት የሌለውን የባሕታዊ ሞት ሲሰማ ዮሐንስ ወደ ኖረበት ወደ ምድረ በዳ ብቻውን ፈቀቅ አለ። ይህ ከሆነ ከ2 ዓመታት በኋላ ጌታ ዮሐንስን በግፍ ባስገደለው በዚህ ጨካኝ ንጉሥ ፊት ተይዞ ሲቀርብ አንድም ቃል አልተናገረም። በምድረ በዳ ይጮህ የነበረውን ሰው ድምፅ የገደለው ሄሮድስ ድምፅን ገሎ ቃልን ሊሰማ አይገባውምና ጌታችን ምንም አልመለሰለትም። አዋጅ ነጋሪውን መንገድ ጠራጊውን በግፍ ለገደለው ቀበሮ ጌታችን የብፁዓን ጆሮች የሚሰሙትን ድምፁን ሊያሰሙ አልወደደም። ዮሐንስ እርሱ ሙሽራ ነው፣ እኔ ሚዜ ነኝ ብሎ አልነበረምን? ታዲያ ሙሽራ ከሚዜው ገዳይ ጋር እንዴት ይነጋገራል? ሄሮድስ ጌታችን መልስ እንዳልሰጠው ባየ ጊዜ ከሰራዊቱ ጋር ናቀው፣ ዘበተበትም። የጌጥም ልብስ አልብሶ ወደ ጲላጦስ ሰደደው።
ሮማውያን ንጉሥ ለመሆን የሚሾሙትን ሰው አስቀድመው ነጭ ልብስ ያለብሱታል። ሥርዓተ ንግሡ ሲፈጸም ደግሞ በነጩ ልብስ ፈንታ ልብሰ መንግሥት ለብሶ ዘውድ ይደፋል። ሄሮድስ ነውር የሌለበትን የእግዚአብሔር በግ ኢየሱስን ነጭ ልብስ ያለበሰው በራሱ መኳንንት ፊት ብቻ ሳይሆን በጲላጦስና ወታደሮቹ ፊትም ጭምር ሳቅ ለመፍጠርና በጌታችን ላይ ለመዘበት ያደረገው ነበር። ለዚህም ቀልድ ምላሽ መስጠታቸውን የምናየው ከነጭ ልብሱ በኋላ ልብሱን ገፈው ቀይ ልብስ በማልበሳቸውና የሾህ አክሊልን በራሱ ላይ ደፍተው እየሰገዱለት በመዘበታቸው ነው። አትሳቱ፣ እግዚአብሔር አይዘበትበትም ብሎ ከመካከላቸው የሚገሥጻቸው የለምና ሄሮድስና ሰራዊቱ በጌታችን ላይ በነቀዝ ዘበቱበት። ሄሮድስ እንዲሳቅለት ብሎ በጌታችን ላይ ተሳለቀ። ባለንበትም ዘመን በክርስቶስ ላይና አካሉ በሆነች ቤተክርስቲያን ላይ እየቀለዱ እንዲሳቅላቸው የሚጠባበቁ ብዙ ሄሮድሶች በየስፍራው አሉ። ራሳቸው ባይቀልዱም እንደ ሄሮድስ መኳንንት በጌታ ላይ ሲዘበትበት አብረው በመሳቅ የሚያግዙም ሞልተዋል። ሄሮድስ መልሶ አንተው ፍረድበት ብሎ ጌታን ወደ ጲላጦስ መለሰው። በዚህ መገባበዛቸው ምክንያት ሄሮድስና ጲላጦስ በዚያን ቀን እርስ በርሳቸው ወዳጆች ሆኑ። ቀድሞ በመካከላቸው ጥል ነበርና ተብሎ እንደተጻፈ ፒላጦስ በሄሮድስ ግዛት በገሊላ ሄዶ መስዋዕት ያቀርቡ የነበሩ ሰዎችን መግደሉ በሁለቱ መካከል ለነበረው መቃቃር አንድ ማሳያ ነበር። በዚህች ዕለት ዓርብ ግን በጌታችን ምክንያት ታረቁ። በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የደህንነት ቀን ናትና ከቀድሞ ጀምሮ ጠብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ድርሳነ ማየው ይዘረቡ። ቅዱስ ቄርሎስ ዘኢየሩሳሌም በሰማይና በምድር መካከል ሰላምን የሚመልሰው እርሱ መጀመሪያ በፈረዱበት ሰዎች መካከል ሰላምን ማምጣትን ወደደ። ራሱን እጅ መንሻ አድርጎ በምድር አለቆች ዘንድ ሰላምን አመጣ ይላል። በእርሱ ቁስል እኛ ተፈወስ። ጲላጦስም የካህናት አለቆችና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህንን ሰው ወደ እኔ ያመጣችሁት፣ እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደል እንኳ በዚህ ሰው ላይ አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደኛ መልሶታልና እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ ፈተዋለሁ አላቸው። ጲላጦስ የጌታችን ንጹሕ መሆን ካወቀ በኋላ ቀጥቼ ፈተዋለሁ አለ። ንጹሕ በመሆኑ ምክንያት የተቀጣ ከጌታችን በቀር ማን አለ? ጲላጦስ አይሁድን ደስ ለማሰኘት ስለፈለገ ያን ሁሉ ጥያቄና መልስ ሕጋዊውን የፍርድ ሂደት ማስፈጸም ትቶ በንጹሕ ጌታ ላይ ግርፋት እንዲወርድበት ፈረደ። ነቢዩ ኢሳይያስ በውርደቱ ፍርዱ ተወገደ ብሎ እንደተናገረው ትንቢት ጲላጦስ በእርጋታ ጀምሮት የነበረውን ሕጋዊ የምርመራና የፍርድ ሂደት አሽቀንጥሮ ጥሎ ከሕግ ውጭ በዚያች ቀን በአይሁድ እጅ የተዋረደውን ጌታ ያለ ፍትሕ እንዲገረፍ ወሰነበት። ጲላጦስ ኢየሱስን ይዞ ገረፈው። የጲላጦስ ሐሳብ በመስቀሉ ፈንታ ግርፋት ቢገረፍ ሕይወቱን ካዳንኩለት ቢቆስል ምንም አይደለም የሚል ነበር። አይሁድም የግርፋቱን ጽናት አይተው ይሙት ማለታቸው እንደሚቀር ተስፋ አድርጎ ነበር። በዚህ ምክንያት ከትናንት ምሽት ጀምሮ ታስሮ ሲንገላታ ያመሸውን በሐናና ቀያፋ ግቢ ውስጥ ሲደበደብና በጡጫ ሲመታ ያደረውን ጌታ በምሕረት የለሾቹ የሮም ወታደሮች እጅ እንዲገረፍ አሳልፎ ሰጠው። የሮማውያን ግርፋት እንደ አይሁድ ግርፋት በጅራፍ ብቻ አይደለም። የቤተ ክርስቲያን ታሪክ ጸሐፊ አውሳብዮስ ዘቂሳርያ እንደገለጠው ጅራፉ በቆዳ ከተሰራ በኋላ በላዩ ላይ ስለታማ የሆኑ የብረት ኳሶች ሹለው የተሳሉ የአጥንት ስብርባሪዎች ይደረጉበታል። በዚህ አሰቃቂ የግርፋት መሳሪያና በጨካኞች ወታደሮች እጅ ወድቀው ስቃዩን መቋቋም ተስኗቸው የሞቱም ብዙዎች ናቸው። በጅራፉ ላይ የተሰሩት የብረት ኳሶችና የአጥንት ስብርባሪዎች በሚገረፈው ሰውነት ላይ ሲያርፉ ስጋውን እየነጩ የሚነሱ ስለሆኑ ጅራፉ በሰውነቱ ላይ ማረፉ ብቻ ሳይሆን ከሰውነት ላይ የሚነሳበትን ቅጽበት እጅግ ለመግለጽ የሚከብድ ስቃይ የሚያደርስ ነው። የግርፋቱ መጠን በጨመረ ቁጥር የደም ስሮችና አጥንቶች እስከሚታዩ ድረስ የሚጎዳ የጎድን አጥንቶችን መሰባበር፣ ከፍተኛ የሆነ ውጫዊና ውስጣዊ የደም መፍሰስ፣ የሳምባ መጎዳት የሚያስከትል አሰቃቂ ሂደት ነው። በዚያች ቀን ጌታችን ለመግረፍ የተመደቡት ወታደሮች እስራኤልን በብርሃን አምድ በሌሊት የመራቸውን አምላክ፣ ሙሴና አሮን በደመና አምድ ያነጋግራቸውን አምላክ በድንጋይ አምድ ላይ ለመግረፍ እርቃኑን አሰሩት። የካህናት አለቆችን ደስ ለማሰኘት ሲሉ በሙሉ ኃይላቸው በታላቅ ጭካኔ እጅግ ብዙ ግርፋትን አዘነቡበት። አንድ ገጣሚ እንዳለው ሙሴ አድሮ የፈጣሪን ክብር ለማየት የለመነው የሰው ልጅ ፈጣሪ በጊዜው ጀርባዬን ታያለህ ብሎ የገባለትን ቃል ቢፈጽምለትና ጀርባውን ቢያሳየው ግርፋትን አዘነበበት። በእርግጥም ቅዱስ ያዕቆብ ዘስሩግ ከጲላጦስ ግርፋትን ይቀበልበት ዘንድ ጀርባን ፈጠረ እንዳለው
አምላክ ሰው የሆነውና ጀርባን ለራሱ ያዘጋጀው ስለ ሁላችን ኃጢአት ግርፋትን ሊቀበልበት ነበር። የሮማውያን ግርፋት ቅዱስ ጳውሎስ እንደተገረፈው እንደ አይሁድ ግርፋት በመጠን ተወስኖ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ እያለ የተገረፈው ሰው በሕይወት ተርፎ እያስታወሰ የሚናገረው አይነት ግርፋት አይደለም። ቤተ ክርስቲያናችን የጌታችን ግርፋት 6666 ጊዜ እንደሆነ ስታስተምር 5000 ነው 4000 ነው የሚሉም አሉ። ይህን አሰቃቂ ግርፋት በሺህ ለሚቆጠር ጊዜ መገረፉን ግን ሁሉም ሊቃውንትና የታሪክ ሰዎች ተስማምተውበታል። ጌታችን እጅግ መገረፉን የሚያሳየን መስቀሉን ባሸከሙት ጊዜ በየስፍራው እስኪወድቅ ድረስ አቅም ማጣቱ ነው። የጌታን ግርፋቱንስ መቁጠር ቢቻልም እንኳን ስቃዩን ግን እንዴት ልንቆጥረው እንችላለን? ቤተ ክርስቲያናችን ከሥጋው አልፎ አጥንቶቹ እስከሚታዩ ድረስ ስለተገረፈው አምላክ በዕለተ ዓርብ የምታነበውና የምታዜመው ራሱ ክርስቶስ አስቀድሞ በነቢዩ ዳዊት አድሮ ስለ ሕማሙ የተናገረው የትንቢት ቃል የስቃዩ መጠን ጥቂትም ቢሆን ለማሰብ ያግዘናል። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ፣ ልቤም እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ አጥንቶቼ ተነዋወጡ። ቅዳሴያችን እንዲህ ይላል። የወልድን መከራውን የሚናገር ምን አይነት አፍ ነው? ምን አይነት ከንፈር ነው? ምን አይነት አንደበት ነው? የፍቅር ጌታ ሕማማቱ በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል። በእውነትም የጌታችን ስቃይ ለመግለጽ ምንም አይነት ቋንቋ፣ ምንም አይነት ቅኔ አቅም አይኖረውም። ቅዱስ ኤፍሬምም በክርስቶስ የተወደዳችሁ ሆይ ኑ ወደ እኔ ቅረቡ፣ በዚህች ዕለት በዳዊት ከተማ የሆነውን አብረን እንይ። በተስፋው ቃል ሲጠበቁ የነበሩት የተመረጡት የአብርሃም ዘሮች ዛሬ ምን እንዳደረጉ እንመልከት። ጌታ ሆይ ረጅሙን ስቃይን ማን ሊገልጸው ይችላል? ይላል። ይህ ሁሉ የሆነው ስለኛ ኃጢአት ነበር። ኦሪት የሚገረፍ ሰው የግርፋቱም ቁጥር እንደ ኃጢአቱ መጠን ይሁን ትላለች። ጌታችን ማንም ስለ ኃጢአቱ ሊወቅሰው የማይችል ንጹሕ ቢሆንም እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ስለተባለ ግርፋቱን በተሸከመው የኛ ኃጢአት መጠን ሆነ። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ። በአጋንንት እጅ ልትገረፍ የጸጋ ልብሷን አውልቃ ዕርቃኗን በሲኦል የወደቀች ነፍሳችን ነፃ ያወጣት ዘንድ እርሱ በጨካኝ ወታደሮች እጅ ዕርቃኑን ተገረፈ። እኛን ከሚገባን ግርፋት ያድነን ዘንድ ኢየሱስ የማይገባውን ግርፋት ተገረፈ። የተገረፈባቸውን አለንጋና ገመድ በደም ተነከሩም። ከግርፋቱ ጽናት የተነሳ ሥጋው ሁሉ አለቀም። ሐዋርያው ጴጥሮስ በመገረፉ ቁስል ተፈወሳችሁ በማለት እንደተናገረ በእርሱም ቁስል እኛ ተፈወስ። ቀሚስህ ለምን ቀላ? ጌታችንን በታላቅ ጭካኔ የገረፉት ወታደሮች ከግርፋቱ በኋላ ከሰራዊቱ ጭፍራ ሁሉ ጋር ተሰብስበው ከበቡት። ልብሱን ገፈው ቀይ ልብስ አለበሱት። ከሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ ኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበትም። መቃውንም ይዘው ራሱን መቱት። ሮማውያን ንጉሶቻቸውን ሲያነግሱ 5 ነገሮችን ያደርጉ ነበር። በሚነግሰው ሰው ራስ ላይ የወርቅና አክሊል ያቀዳጁታል፣ ያማረ ቀሚስ ያለብሱታል፣ የወርቅ በትረ መንግሥት ዘንግ ያስይዙታል፣ የወርቅ ቀለበት በጣቱ ላይ ያጠልቁለታል። ከዚያ በኋላ በፊቱ ለንጉሥ የሚገባ ስግደትን ያቀርቡለታል። ወታደሮቹ በጌታችን ላይ ለመዘበትም ያደረጉት ይህንን ነበር። ስለ ወርቅ አክሊል ፈንታ የሾህ አክሊልን አቀዳጁት። ስለ ወርቅ ቀሚስ ፈንታ የጨርቅ ቀሚስን አለበሱት። ይህም የሴቶች ልብስ ነው። በወርቅ በትር ፈንታ መቃን አስያዙት። ስለ መስገድ ፈንታ ሰገሩለት። ቀለበትን በማድረግ ፈንታ ጣቶችን አደቀቋቸው። የአይሁድስ ጭካኔ ከቅናት የመነጨ ነበር። ሮማውያን ወታደሮች ያሳዩት ግን ምክንያት ሊቀርብለት የማይችል ጭካኔ ነበር። ለጭካኔያቸው የጌታችን ልብሱን አውልቀው ሌላ ቀይ ልብስ አለበሱ። ሂደቱን ልብ አድርገን አንድ ባንድ እናስበው። ከግርፋት በኋላ የራሱን ልብስ አለበሱት። ከዚያም ደግሞ መልሰው ልብሱን ገፈፉት። ሌላ ልብስ እንዲያጠልቅ አድርገው ዘበቱበት። ከዘበቱበት በኋላ ደግሞ ቀይ ልብስ አውልቀው የራሱን ልብስ መልሰው አለበሱት። እዚህ ላይ ማየት ያለብን ልብስ በማውለቅና በማጥለቅ መንገላታቱን ብቻ አይደለም። አጥንቱ እስከሚታይ ከተገረፈ ሰውነቱ ላይ ልብሱን ሲያወልቅና ልብሱን ሲያጠልቅ ያለው ስቃይስ እንዴት ይታለፋል? በደም የራሰው የቀሚሱ ጨርቅ ከቁስሉ ላይ ሲነሳ ምን ያህል ሕመም ተሰምቶት እንደነበረ እንዴት ይገለጻል? እነርሱ ቀይ ልብስ በማልበስ ደከሙ እንጂ በግርፋቱ ደም መፍሰስ ምክንያት ልብሱ ሁሉ በደም ተለውሶ ቀይ ሆኗል። በቅዳሴያችን ደምን የተረጨች ልብስን ለለበሰ ለእርሱ በመሠዊያው ፊት እንሰግዳለን የምንለው መድኃኒታችን ልብሱ በደሙ መፍሰስ ተረጭቶ ነበርና ወታደሮቹ ያደረጉት ቀይ ቀሚስ አውልቀው ሌላ ቀይ ቀሚስ ማልበስ ነበርም።
ነቢዩ ኢሳይያስም መድኃኔዓለም ክርስቶስን በትንቢት መነጽር ከሩቅ አይቶት ቀሚስህ ለምን ቀላ? ልብስህ በወይን መጥመቂያ እንደሚረግጥ ሰው ልብስ ስለምን መሰለ ብሎ ጠይቆት ነበር። የልጁን ሞት ክብርና ምስጋና ብሎ የጠራ ልዑል እግዚአብሔር ይመስገንና ዕለተ ዓርብ የክርስቶስ የንግሥናው የሙሽርነቱና የልቡ ደስታ ቀን ናት። የሰርጉ ዕለትና ቤተ ክርስቲያን በደሙ የሞሸረባት የተሰቀለባት ቀን ናት። በመኃልየ መኃልይ ዘሰሎሞን እናንተ የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞን ታዩ ዘንድ ኑ ተብሎ የተነገረው ትንቢት ከሰሎሞን በሚበልጠው በክርስቶስ ዛሬ ተፈጸመ። የጽዮን ልጆች የእናቱ ወገኖች ቤተ አይሁድ ያቀዳጀችውን አክሊል ተቀዳጅቶ ይዩት፣ ተላ ደስታ የሚያደርግበት የሙሽርነቱ ቀን ነውና ይላል። ወታደሮቹ ረጃጅም ስለታማ የሆኑ ብዙ ሾዎችን በጥንቃቄ ጎንጉነው በጌታችን ራስ ላይ ያቀዳጁት። የሕይወትን ራስ በራሱ ላይ የሾህ ዘውድ ደፉበት። እሾሁ ወደ ራሱ ዘልቆ ሲገባ ከራሱ ቁስሎች ደም እንደ ውሃ በስቶ ፈሰሰም። ፊቱም ደምን ለበሰ፣ ሰውነቱም ሁሉ በደም ተጠመቀ። የሾህ አክሊሉ እስከ መጨረሻው ከጌታችን ራስ ላይ አለመውለቁን የምንረዳው ጲላጦስ ሰውየው ይኸው ብሎ በፊታቸው ባቆመባት በመጨረሻዋ ሰዓት እንኳን ጌታችን የሾህ አክሊል ደፍቶ በማየታችን ነው። እንደ ወንጌሉ ገለጻ ከላይ ጀምሮ ወጥኖ የተሰራውን የጌታችን ልብሱን በአንገቱ ሲያወጡና ሲያጠልቁ የሾህ አክሊሉን ማንሳታቸውና መልሰው ማቀዳጃታቸውንም መዘንጋት የለብንም። እሾሁን እየነቀሉ በሚሰኩበት ጊዜ ሁሉ ጌታችን ጽኑ ስቃይ ተሰቃይቷል። ቅዳሴያችን እንዲህ ይላል። ለሱራፌል ዘውድ የሚያቀዳጃቸውን የሾህ ዘውድ አቀዳጁት፣ ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ አለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱም ክፉ ባሪያ እጁን አንስቶ መታው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ሰውን ማፍቀር እንደምን ያለ ፍቅር ነው! ይላል ቅዳሴ ዘዮሐንስ አፈወርቅ። ጌታችን የደፋው የሾህ አክሊል ከወታደሮቹ ጭካኔ ባሻገር የሚያሳየን ታላቅ ነገር አለ። የሰው ልጅ ከገነት በተባረረ ጊዜ ምድር ካንተ የተነሳ የተረገመች ትሁን፣ እሾህና አሜከላን ታበቅልብሃለች ተብሎ ተረግሞ ነበር። ይህ በእርግማን የበቀለ እሾህ በዕለተ ዓርብ ተጎንጉኖ የጌታችን ዘውድ ሆነ። ጌታችን በዚያች ዕለት የደፋው አክሊል የእኛን ኃጢአት ነበር። የዓለምን እሾህ ሊነቅል መጥቷልና ይህ ለእርሱ ይገባው ነበር። ስለዚህ ኃጢአት፣ መተላለፍ፣ መከራና ስቃይ የተባሉት እሾሆች ተጎንጉነው በራሱ ላይ እንዲሸከማቸው ተደረጉ እንዳለ ቅዱስ ያዕቆብ ዘስሩግ። ምድር ካንተ የተነሳ እሾህን ታበቅላለች የሚለው ቃል ስለ መሬት ብቻ ሳይሆን ስለ አዳም የሚናገር ቃል ነው። ምድር የተባለች ሰውነትህ እሾህ ታበቅልብሃለች ማለት ነው። እሾህ ምንድነው የሚል ካለ መጽሐፍ ቅዱስ ራሱ ይተረጉምልናል። እሾህም አነቀው የተባለው የዚህ ዓለም ሐሳብና የባለጠግነት መታለል፣ የሌላውም ነገር ምኞት ናቸው። ስለዚህ የቃሉ ትርጉም ምድር የተባለች ሰውነትህ እሾህ የተባለ ኃጢአትንና ክፉ ምኞትን ታበቅልባለች ማለት ነው። ወዳጄ ሆይ ሮማውያን ወታደሮች ወንጉነው በጌታችን ራስ ላይ እሾህ እንዳቀዳጁት ባሰብክ ጊዜ እጅግ ማዘን አይቀርም። ሆኖም አንተም እሾህ የተባለውን አንድ ኃጢአት በሰራ ቁጥር በጌታችን ላይ የተደፉትን እሾሆች ቁጥር እንደጨመርክ አስብ። በፈጣሪ የማያምኑት ሮማውያን ወታደሮች ከጎነጎኑት እሾህ በላይ የጌታችንን ራስ የበለጠ ዘልቆ የሚወጋው ደሙን አፍስሶ ያዳነን እኛ ክርስቲያኖች በኃጢአታችን የምንጎነጉነው የሾህ አክሊል ነው። ስለመተላለፋችን የቆሰለው አምላክ በመተላለፋችንም ይቆስላል። የሾህ አክሊል ከደፉበት በኋላ በቀኝ እጁ ከመቃ ከቀርከሃ ሸምበቆ የተሰራ በትር በበትረ መንግሥት ፈንታ ሲያዙት፣ በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት። በቀያፋ ግቢ የነበሩት የሊቀ ካህናት ወታደሮች ትንቢት ተናገርልን እያሉ በነቢይነቱ ላይ እንደቀለዱ፣ የአሕዛብ ወታደሮች ደግሞ በንጉሥነቱ ላይ እየቀለዱ ሰገዱለት። ነቢዩ ዳዊት ለእግዚአብሔር በፍርሃት ሰገዱ ብሎ ለተናገረለት አምላክ በመዘበት ሰገዱለት። ቤተክርስቲያናችን በጌታችን ላይ በመቀለድ በተሰገደበት በዕለተ ዓርብና በሰሙነ ሕማማት ልጆቿን ይዛ እየሳቁ ለሰገዱለት አምላክ እያለቀስን እንድንሰግድ የምታደርገው ለዚህ ነው። ለመስቀል ከንሰግዶ ሊቅነ ወለትንሣኤከ ቅድስት ንሴብኩልነ። አለቃችን ንጉሳችን ሆይ ለመስቀል ለመከራ እንሰግዳለን፣ ቅድስት ትንሣኤንም እናከብራለን የሚለውን የኦርቶዶክሳውያን ዓለም አቀፍ ጸሎት በተዋበው ያሬዳዊ ዜማ እያዜን በነገሥታት ንጉሥ ፊት እውነተኛ ስግደት እናቀርባለን። እየዘበቱ በፊቱ ከሰገዱ በኋላ ማታ ሲደርስበት እንደነበረው አይነት በተመሳሳይ ንቀት በፊቱ ላይ ተፉበት። በአዳም ፊት ላይ የሕይወትን መንፈስ ስፍ ባለው አምላክ በፊቱ ላይ ምራቃቸውን ተፉበት። በመጥፋት ብቻ አላበቁም። በእጁ ያስያዙትን መቃ ተቀብለው በደረቀው እንጨት ራሱን መቱት።
የእሾህ አክሊል የተደፋበትን ራሱን መቱት ማለት እሾህን ወደ ራሱ እንደሚስማር እየመቱ እንዲገባ አደረጉ ማለት መሆኑንና ምን ያህል ስቃይ እንደሚያስከትል እናስታውስ። የሕይወትን ራስ፣ የማዕዘንን ራስ፣ የቤተ ክርስቲያንን ራስ፣ ለአለቅነትና ለሥልጣን ሁሉ ራስ የሆነ የክርስቶስን ራስ መቱት። የከበረ ራሱን በመቃ በመቱት ጊዜ መላእክት ተንቀጠቀጡ። ጌታችን ከኃጢአተኞች ምን ያህል ድፍረትና ንቀትን ተቀበለ? አላዋቂው የሰው ልጅስ በጌታ ፊት ላይ እንዴት ሊተፋበት ደፈረ? ይህ ሁሉ የሆነው ስለ ኃጢአቱ ሊተፋበት ይገባው በነበረው በሰው ልጅ ፈንታ ነው ይላል ቅዱስ ያዕቆብ ዘስሩግ። በርባን ወልደ አባ። በዓል ሲመጣ እስረኛ መፍታት በብዙ አገራት ዘንድ የታወቀ ልማድ ነው። እንደ ሕግ በኦሪቱ የተጻፈ ነገር ባይኖርም በሕዝብ ፍላጎት ሊገደል የነበረን ሰው ማዳን ግን የተለመደ ለመሆኑ ዮናታንን ለመግደል ከተነሳ በኋላ በሕዝቡ ጥያቄ ምሕረት ያደረገው የንጉሥ ሳኦል ታሪክ ማሳያ ነው። እስራኤልን በቀይ ግዛት የያዙት ሮማውያንም የሕዝቡን ልብ ለመግዛት ከሚጠቀሙበት ስልት አንዱ አባቶቻችን ከግብፅ ባርነት ነፃ የወጡበት መታሰቢያ በዓል በሚከበርበት በፋሲካ ወቅት እንዲፈታላቸው የጠየቁትን እስረኛ በመፍታት ደስ ማሰኘት ነበርም። በዚህ ዕለት ግን እገሌን ፍታልን ብሎ የጠየቀው ሕዝቡ አልነበረም። ጲላጦስ ጌታችን ነፃ ሊለቀው ስለወደደ ሕዝቡ ሳይጠይቀው በፊት ራሱ ወጥቶ እኔስ በደል አላገኘሁበትም፣ ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ፣ በርባንን ወይስ ክርስቶስ የተባለው ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ ብሎ ጠየቃቸው። በደለኛና ሞት የሚገባው ቢሆንም በዓሉ ስትሉ ይቅር በሉት አላለም። በመጀመሪያ ከክሶቹ ሁሉ ነፃ ካደረገው በኋላ ንጹሕ መሆኑን ባያምኑም እንኳን በበዓሉ የመፈታት ዕድል እንዲሰጡት ጠየቃቸው ይላል ቅዱስ ዮሐንስ አፈወርቅ። ጲላጦስ ይህንን ያደረገው በቅናት አሳልፈው እንደሰጡት ያውቅ ስለነበር ነው። በዚያ ያሉት ከጠዋት ጀምሮ ሲከሱት የነበሩት ሊቃነ ካህናት ብቻ ሳይሆኑ በፍርዱ አደባባይ በ3 ሰዓት ላይ ብዙ ሰዎች መጥተው ነበር። ስለዚህ በቅናት አሳልፈው ከሰጡት ከካህናት አለቆች ሌላ የመጣው ሕዝብ ምናልባት ክርስቶስ እንዲፈታ ይወድ ከሆነ በሚል ተስፋ ማንን ልፍታላችሁ ብሎ ጠየቀ። የጲላጦስ አካሄድ የገባቸው አይሁድ ግን አልተሸነፉም። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። በዚህም ምክንያት ሕዝቡ በርባንን ፍታልን አሉ። ስለ በርባን ማንነት ወንጌላውያኑ ሲጽፉ በጣም የታወቀ እስረኛ፣ በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ፣ ሁከትን በከተማ አስነስቶ ሰውን ስለገደለ በወህኒ የታሰረ ወንበዴ የነበረ የሚል ገለጻን አስቀምጠዋል። በርባን የተካፈለበት አመፅ በወቅቱ የነበረውን የሮማውያንን ገዥነት የሚቃወም በመሆኑ በሕዝቡ ዘንድ እንደ ጀግና የሚያስቆጠረው ቢሆንም በስብዕናው ግን በርባን ወንበዴ፣ ነፍሰ ገዳይ ነበረ። ጲላጦስ በሕዝቡ ፊት ያቀረበውን ምርጫም በትኩረት ስናየው ከነፍስ አዳኙና ከነፍስ ገዳዩ መካከል አንዱን ምረጡ የሚል ነበር። ሌላውን ነገር ትተነው ጌታችን ከበርባን ጋር በአንድ መደብ ለምርጫ መቅረቡ ብቻ የሚያሳዝን ነው። በዚያች ዕለት ጲላጦስ ጌታን ከበርባን ጋር አስተካክሎ በአንድ ሚዛን ላይ ያስቀመጠው። የተካከለው ዘንድ በማን መሰላችሁ ይላል ቅዱሱ። ሊቃነ ካህናቱ ጌታ ከመሞቱ በተጨማሪ በበርባን ፈንታ መሞቱን በጣም ፈልገው ሕዝቡን አባብለው ነበር። እነርሱ የፈለጉት የናዝሬቱ ኢየሱስ የሀገረ ገዢው ርኅራኄም ሆነ የእስረኞች የመፈታት ዕድል ሊያድነው ያልቻለ እንደ በርባን ካለው ወንበዴ የከፋ በደለኛ ነው የሚል አመለካከትን ለመፍጠር ነበር። በኋላም ከወንበዴዎቹም ጋር የሰቀሉት ለዚህ ነበር። ይህ ሁሉ ቢሆንም እውነት ግን የበለጠ ያበራል እንጂ ሊሸፈን አይችልም። ሕዝቡ በካህናቱ አነሳሽነት በርባን እንዲፈታና ክርስቶስ እንዲሰቀል ጮኹ። ቅዱስ ጴጥሮስ እንዲህ ሲል ወቅሷቸዋል። እናንተ ግን ቅዱስና ጻድቁን ከዳችሁ፣ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። ነፍሱን አሳልፎ በሚሰጠው ጌታ ፈንታ ነፍሰ ገዳዩን በርባንን መረጡ። ነፍሰ ገዳይን መምረጥ ደግሞ ዲያብሎስን መምረጥ ነው። እሱ ከመጀመሪያ ነፍሰ ገዳይ ነበረ ተብሎ ተጽፏልና። በርባንም በነፍሰ ገዳይነቱ የዲያብሎስ የግብል ልጅ ነበር። በርባን የሚለው ስም በዕብራይስጥ በአርባ ሲሆን ትርጉሙም የአባት ልጅ ማለት ነው። የጤሜዎስ ልጅ በርጤሜዎስ፣ የናባስ ልጅ በርናባስ እንደሚል። በዚህም አባ ማለት አባት ማለት ሲሆን በርአባ ማለት የአባት ልጅ ወልደ አባ ማለት ነው። በእግዚአብሔር አብ ልጅ ፈንታ ከስር የተፈታው የአብ ልጅ በርባን ስሙም ግብሩም ከወላጅ አባቱ ይልቅ የአባቱ የዲያብሎስ ልጅ የሚያሰኘው ነበር። እርሱ ከመጀመሪያ ነፍሰ ገዳይ ነበር። እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ልታደርጉ ትወዳላችሁና እንዲል ዮሐንስ። አይሁድ የመረጡትም ይህንን ነፍሰ ገዳይ ነበር። ቅዱስ ቄርሎስ ዘእስክንድርያ ስለኛ ሲል ከእግዚአብሔር ጋር መተካከል እንደ መቀማት ያልቆጠረውን ጌታችን ትተው ቀማኛ ወንበዴውን መረጡ። እርሱ የእኛን ድህነት ለራሱ ወስዶ ከእውነተኛው ነፍሰ ገዳይ ከዲያብሎስ ያዳነን ነው።
ጲላጦስ እንዲያስፈቱት ቢጠይቃቸውም በጩኸት እንዲገደል አደረጉ። በዚህም ጨርሶ ሕገ እግዚአብሔርን ያልተማሩት አሕዛብ በሕግ ከሚመሩት አይሁድ የተሻሉ ሆነው ተገኙ ይላል። ሕዝቡ በርባን ይፈታልን፣ ክርስቶስ ግን ይሰቀል ማለታቸውን ስንሰማ መቼም ሁላችንም ማዘናችንና ምን አይነት ክፎች ናቸው ብለን መውቀሳችን አይቀርም። ወዳጄ ሆይ እባክህን እስቲ አይሁድና ጲላጦስ ላፍታን እንተዋቸው። አንተ ብትሆን ኑሮ ከጌታና ከበርባን ማናቸውን ትፈታለም? የእስክንድሪያው ትምህርት ቤት መምህር የነበረው ሊቅ ለሥጋው ክፉ ነገርን የሚሠራ ሁሉ በርባንን ፈቶ ክርስቶስን አሰረው፣ መልካም ነገርን የሚያደርግ ደግሞ ክርስቶስን ፈቶ በርባንን አስሮታል ይላል። ወዳጄ ሆይ አንተ በሰውነት ላይ ፈታ የለቀቀው ማንን ነው? በርባንን ነው ወይንስ ጌታን ነው? በርባንን ፈተው ከሆነ ዛሬውኑ በንስሐ ተመልሰ ፈጣሪን በሰውነቱ ውስጥ አክብረው። በርባንን የፈታሁት እኮ ወድጄ አይደለም ሁኔታዎች አስገድደውኝ ነው ብለህ እንደ ጲላጦስ ለራስ ይቅርታ ማድረግና እጅን መታጠብ አይበጅም። ይልቅስ አሁኑኑ ጌታን ፈተ በርባንን የተባለ ኃጢአትን ስቀለው። ያን ጊዜ ክርስቶስ መሆኑ ይታወቃል። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻቱና ምኞቱ ጋር ስቀሉ ተብሎ ተጽፏልና። ሕዝቡ በርባን ይፈታ ብለው ቢጮሁም ሁሉም ለበርባን ፍቅር አላቸው ማለት አይደለም። ሊቃነ ካህናቱ ባያባብሏቸው ኑሮ በዚያች ዕለት ሊያስፈቱት የሚፈልጉት ሌላ እስረኛ ዘመድ ያላቸውም ሰዎች መኖራቸው አይቀሬ ነው። ሆኖም ሊቃነ ካህናቱ ለጌታችን ካላቸው ጥላቻ የተነሳ ሕዝቡን ተለማምተው በርባን እንዲፈታ አስደረጉ። ዛሬ በርባንን አግኝተን በርባን ሆይ ማን ያስፈታ ብለን የምንጠይቀው ምናልባትም የሰማው ረዲስት ማለት ነው። የሚወደኝ ሕዝብ ነዋ ጩኸ ያስፈታይ ማለቱ የማይቀር ነው። ሆኖም ሊቃነ ካህናቱና ተከታዮቻቸው ግን በርባን ይፈታ ብለው የጮሁት ለበርባን ፍቅር ኑሯቸው ሳይሆን በጌታችን በኢየሱስ ክርስቶስ ላይ በነበራቸው ጥላቻ ምክንያት ነው። ስለዚህ በርባንን ከሞት ፍርድ አድኖ ያስፈታው ሕዝቡ ሳይሆን ጌታችን ነበር። ጌታችን በዚያች ዕለት የበርባንን ሞት ወስዶ የእርሱን ሕይወት ለበርባን ሰጠው። የበርባን ሰንሰለት አስፈትቶ እርሱ ታሰረ። በርባን ሊሰቀል በነበረበት ቦታም ከበርባን ጓደኞች ጋር ተሰቀለ። ወዳጄ ሆይ ልብ ብለህ ከተረዳው በርባን እኮ አንተው ነህ። ለበርባን ከተደረገለት ለአንተ ያልተደረገ ነገር ካለስ ንገረኝ። እንደ በርባን ክርስቶስ ሞትን ወስዶ ሕይወቱን እስራትን ወስዶ ነፃነትን አልሰጠህምን? ይህንን ያደረገውም ለአንተ ብቻ ሳይሆን ለአዳም ልጅ ሁሉ ነው። የእስረኛው በርባን ወልደ አባ መፈታቱ አምላካዊ ምስጢርን የሚያስታውስ ነው። በኃጢአቱ ምክንያት በሲኦል ውስጥ ታስሮ የነበረው አዳምን በአዳኙ መሰቀል ምክንያት መድኃኒት አግኝቶ ነፃ መውጣቱን ያስታውሳል። እስመ ተፈትሖቱ ለወልደ አባ ሙቁ ያዜክር ምስጢራት አምላካዊ ያሌቡ ግዛን አዳም ዘኮነ ሙቋ ውስተ ሲኦል በእንተ ኃጢአቱ ወረከበ መድኃኒተ በስቅለተ መድን እንዲል። በዚያች የዕለተ ዓርብ ረፋድ ላይ ያስፈታውን የማያውቀው ወንበዴ ሰንሰለቱ ተፈቶ ወደ ቤቱ ሲሄድ፣ ጌታችን ግን ለመከራና ለመስቀል ተሰጠም። እውነቱን ለመናገር እኛ ክርስቲያኖች በርባን በመፈታቱ ላይ ላዩን ብናዝንም ውስጥ ውስጡን ግን ደስ ብሎናል። በርባን ቢሰቀል ኢየሱስ ቀርቶ ምን ይጠቅመናል? በርባን ቢሰቀል ኢየሱስ ቀርቶ ምን ይጠቅመናል? ሽፍታ ሙቶ እንኳን ኢየሱስን ሰቀሉት የሞቱን መድኃኒት ብለው መርጌታ ፍቅሩ ሳሉ በበገናቸው ጨርሰውታል። ጾም የሚያወርሱ ወላጆች። ጲላጦስ በፍርድ ወንበር ላይ ተቀምጦ እያለ ከሚስቱ ዘንድ አንድ መልእክት ደረሰው። ስለ እርሱ ዛሬ በሕልም መከራን ተቀብያለሁና በዚያ ጻድቅ ሰው ምንም አታርግ የሚል መልእክት ነበር። የሚደንቅ ነው። ሕግ አዋቂዎቹ አይሁድ ሌሊቱን ሳይተኙ ነቅተው አድረው ያልተገለጠላቸውን እውነት አሕዛባዊቷ የጲላጦስ ሚስት ተኝታ ተገለጠላት። ሐዋርያት ፈርተው በሸሹባት በዚያች ሌሊት ይህች ሴት እንደ ሰማዕታት በእውኗም ባይሆን በሕልሟ ስለ እርሱ መከራን ስትቀበል አደረች። ሕልም ከእግዚአብሔር ከሰይጣንና ከሥራ ብዛት ሊታይ ይችላል። የዚህ ሴት ሕልም ግን ከእግዚአብሔር ዘንድ ነበረ። ለእርሱ ማሳሰቢያ ይሆን ዘንድ በአምላካዊ ሥራ ይህንን ተናገረች። ወደ እርሱም መላኳ የሚከራከሩት ሰዎች ስላየችው ነገር እንዲደነቁ ነበር ይላል ቅዱስ ኤፍሬም። ቅዱስ ዮሐንስ አፈወርቅም ይህ ሕልም ተራ ክስተት አይደለም፣ ከተከሰቱት ሌሎች ነገሮችና ስለ ክርስቶስ ንጽሕና ከተገኙት ማስረጃዎች ጋር ይህ ሕልም ከዚያ ስህተታቸው ሊያስቆማቸው ይገባ ነበር። አክሎም ሕልሙ ለምን ለጲላጦስ አልታየውም? ምናልባት ለሕልሙ የተገባችው ሚስቱ ሆና ይሆናል። ወይንም ደግሞ ቢያዩም እንኳን እንደ እርሷ ላያምንበትና ላይናገረው ስለሚችል ይሆናል። ሕልሙ የታወቀ ይሆን ዘንድ ሚስቱ ማየቷ የበለጠ አስፈላጊ ነበር። ሕልሙን ማየቷ ብቻ ሳይሆን በሕልሟ መሳቃየቷንም አስተውሉ። ጲላጦስ ለሚስቱ ስቃይ ሲል እንኳን በዚህ ግድያ ላይ ከመሳተፍ ሊታቀብ ይገባው እንደነበር ያሳያል። ሕልሙ የታየበት ጊዜም በተገቢው ሰዓት ነበር። ያየችው በዋዜማው ምሽት ነበርና። የመርጦ ለማርያም ግዕዝ በጊዜ ወንጌል ትርጓሜ ደግሞ ጲላጦስ ስላላየበት ምክንያት ሲመረምር ሕልሙን አለማየቱ እርሷ ተኝታ እሱ ደግሞ በዚያች ሌሊት በሥራው ምክንያት ነቅቶ ስለነበርም ይሆናል። እርሱ ቢያይና ቢናገር ኖ አይሁድ አያምኑትም ነበር፣ ሊፈታው ስለፈለገ ነው እንዲህ የሚለው ብለውም በታዘቡት ነበር ይላል።
ፒላጦስ የሚስቱን ሕልም ከሰማ በኋላ የበለጠ ተጨነቀ። በጌታ ላይ አንዳች በደል ባለማግኘቱ ንጹሕ መሆኑን ከመጀመሪያው የተረዳ ቢሆንም አሁን ደግሞ እግዚአብሔር በሚስቱ በኩል እውነታውን አረጋግጦለታል። በአቋሙ ጽኑ ቢሆን ኖሮ ጌታችን ለመፍታት ጊዜው አሁን ነበር። ሆኖም በአቋሙ መጽናት አልቻለም። የተገረፈውን ጌታ የእሾህ አክሊል እንደደፋ በፊታቸው አውጥቶ እነሆ ሰውየው አላቸው። ጲላጦስ ሳያውቀው ስለ ክርስቶስ ሰውየው ይኸው ብሎ ለአይሁድ ተናገርኩ ብሎ ለነቢያት መልስ ሰጠ። ነቢዩ ዳዊት ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ብሎ ለተናገረው ትንቢት ጲላጦስ ሰውየው ይኸውና ብሎ ተሰጥኦውን መለሰም። የተገረፈውንና የእሾህ ዘውድ የደፋውን ክርስቶስን ባዩ ጊዜ ስቀለው ስቀለው ብለው አደባባዩ እስከሚናጋ ድረስ ጮኹም። በነቢዩ ርስቴ በዱር እንዳለ አንበሳ ሆናብኛለች፣ ድምጿንም አንስታብኛለች የተባለው ተፈጸመ። የእግዚአብሔርን በግ ባዩት ጊዜ እንደ አንበሳ በታላቅ ድምፅ ጮኹም። የጥላቻን የተሞላ ድምፅ እንዴት ያስጨንቃል! እንዲህ ይጮህበት ዘንድ ክርስቶስ ምን አደረገ? የማንን ርስት ቀማ? ሙት ከማንሳት ዕውር ከማብራት ለምጽ ከማንጻት በቀር እንዲህ ያለ ጩኸት ይጮህበት ዘንድ ምን አደረገ? የዓለም ትክክለኛ መልኳ ይሄው ነው። ሆሳዕና ተብሎ ሲዘመር ሁሉም መዝሙሩን ተቀብሎ ይዘምራል። አላፊ አግዳሚው ይጋፋል። መሬት መርገጥ አይገባህም ብሎ ልብሱን እስከ ማንጠፍ ይደርሳል። በተሰደብክበትና በተዋረክበት ጊዜ ደግሞ ሁሉም ሊሰድብ ይሻማል። ልትረግጠው አይገባህም ብሎ ባነጠፈል መሬት ላይ አንተን አንጥፎ ይረግጥሃል። ክሱን እንኳን ሳያጣራ ይሰቀል ይሰቀል ብሎ ይጮሃል። መንገድ አላፊው ሳይቀር በመሳደብ ይተባበራል። ዓለም ንጽህናንና እውነተኛነትን ብትወድ ኑሮ ከመድኃኔዓለም በላይ ንጹህና እውነተኛ የለም። የእርሱንም ያህል ለሰው መልካም ያደረገም የለም። ዓለሙን እንዲወደደውን አምላክ ግን ይህች ዓለም እንዲሁ ጠላችሁ። ወዳጄ ሆይ አንተ ምንም መልካም ብታደርግ እሷን ካልመሰልክ ዓለም ትጠላለች። እንደ ቅዱስ አትናቴዎስ ዓለም የጠላችኝ እኔ አስቀድሜ ስለጠላዋት ነው ማለት ካልቻልክ ትሰበራለህ። ሁላችንም የዚች ዓለም እውነተኛ መልኳ ይሄ እንደሆነ ካሰብን ያለ ጥፋታችን በሚጠሉን ሰዎች አናዝንም። በዕለተ ዓርብ ይሰቀል ይሰቀል ተብሎ የተጮኸበት ክርስቶስ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቁ ያለውን ቃል እናስታውሳለን። ከዚህ በኋላ አይሁድ አስቀድሞ ያላቀረቡለትን አዲስ ክስ ጨምረው የእግዚአብሔር ልጅ ነኝ ይላል ብለው ጮኹም። የአማልክት ልጅ የሚሉ ታሪኮችን ከለመዱት አሕዛብ ወገን የሆነው ጲላጦስ የአምላክ ልጅ ነኝ ይላል ብለው ሲነግሩት ፈራም። ወደ ጌታችን ተመልሶ ገብቶ እንደ አዲስ አንተ ከወዴት ነህ ብሎ ምርመራ ጀመረ። ጌታችን ተገቢውን መልስ በተገቢው ጊዜ ሰጥቷልና አንዳች አልመለሰለትም። ጲላጦስ ይህን ጊዜ ወዳጅ አይደለም ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮኹም። የአብርሃም ዘር ነን ለአንድም እንኳን ባሪያዎች አልሆንም ብለው ሲፎክሩ እንዳልኖሩ ዛሬ ከቄሳር በቀር ንጉሥ የለንም ብለው ጮኹም። ጲላጦስን በስልጣኑ ቀልድ ከማያውቀው ከጨካኙ ጢባርዮስ ቄሳር ጋር ሊያጋጨው የሚችለው አጣብቂኝ ውስጥ ከተቱት። እርሱ ከበርባንና ከክርስቶስ ምረጡ እንዳላቸው እነርሱ ደግሞ በተራቸው ከቄሳርና ከክርስቶስ ምረጥ ብለው አስጨነቁት። ስለዚህ ጲላጦስ ተፍረከረከ። ብዙዎች ስልጣናቸውን ላለማጣት ሲሉ ለእውነት መቆም ተስኗቸው በብዙ ንጹሐን ላይ ሞትን ይፈርዳሉ። በምንም አይነት ውሃ እጃቸውን ቢታጠቡ የማይጸዳ ግፍንም ለስልጣናቸው ሲሉ ይፈጽማሉ። ቅዱስ ዮሐንስ አፈወርቅ እንዲገልጸዋል። ጲላጦስ ክርስቶስ እንዲሰዋ ስለምን ፈቀደ? ጳውሎስን እንዳዳነው የመቶ አለቃ ክርስቶስን ለምን አላዳነውም? ያም የመቶ አለቃ ጳውሎስን ቢገለው ኑሮ አይሁድ ደስ እንደሚላቸውና ያንን ባያደርግ ኑሮ ተቃውሞ እንደሚያስነሱበት ያውቅ ነበር። ነገር ግን በአቋሙ ጸንቶ ቆመ። ጲላጦስ ግን ይህንን አላደረገም። እጅግ ልፍስፍስና ደካማ ነበረ። በእነርሱም ጥፋት ተካፋይ ሆነም። በአይሁድ መሪነትና በሕዝቡ አድማ ፊት ጸንቶ መቆም አልቻለም። በሁሉም ነገር ለእርሱ ዕድል ሰጣቸው። ጲላጦስ ይህን ጊዜ ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝብ ፊት እጁን ታጠበ፣ አሳልፎም ሰጣቸው። ይህ የሮማዊ ጲላጦስ ድርጊት የክፎችን ማኅበር ጠላው። ከዝንጎች ጋር አልቀመጥም፣ እጆችን በንጽሕና አጥባለሁ የሚለውን የዳዊት መዝሙር ሲደግሙ ለሚኖሩ አይሁድ ማስጠንቀቂያ ደወል ሊሆን ይገባው ነበር። አይሁድ የንጹሕን ጌታ ደም በማፍሰስ ተጠያቂ እንዳይሆኑ ከዚህ ሰው ደም ንጹሕ ነኝ በሚለው የይሁዳና የጲላጦስ ንግግሮች ውስጥ ሁለት ጊዜ ማስጠንቀቂያ ተሰጥቷቸው ነበር። እነርሱ ግን ከቁብም አልቆጠሩትም። አልፈው ተርፈው ደሙ በእኛና በልጆቻችን ላይ ይሁን አሉ። ቅዱስ ጳውሎስ ኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ እንዳለ በጌታ ላይ የገንዛ ወገኖቹ በተቃውሞ ጮኹበት። አፈወርቅ እንዲህ ይላል፣ የተራገሙት ራሳቸውን ብቻ አልነበርም፣ በገንዛ ልጆቻቸው ላይ ሳይቀር እርግማንን አወረዱ። ሊገለጽ በማይችል እብደት ውስጥ ነበሩ። አይሁድ ከራሳቸው አልፈው በልጆቻቸው ላይ ያወረዱት እርግማን ውጤቱ ምንድነው? በእርግጥ እስራኤላዊ ሁሉ የጌታችን ደም አለበት ማለት ነው? መልሱ አለበትም የለበትምም የሚል ነው።
በደፈናው አለበት ብቻ ካል የመጀመሪያዎቹ ክርስቲያኖች ቅዱሳን ሐዋርያትም ጭምር እስራኤላውያን በመሆናቸው ደሙ በእነርሱ አይኖር ያሰኘን ነው። ሆኖም እግዚአብሔር በግልጥ የአባቶች መልካም ሥራም ሆነ በደል በልጆች ላይ ስለሚኖረው ውጤት ከቀድሞ ጀምሮ የተናገረውን ማየት ከቻን ጉዳዩ አያውከንም። እነሆም ልጅ ቢወለድ ጻድቅ አባቱ የሠራውን ሥራ ባይሠራ ርኩሰትም ቢያደርግ በሕይወት ይኖራልን? በሕይወት አይኖርም። ይህን ርኩሰት ሁሉ አድርጓልና ፈጽሞ ይሞታል፣ ደሙ በላዩ ላይ ይሆናል። እነሆም ልጅ ቢወለድ አባቱ የሠራውን ኃጢአት አይቶ ቢፈራን እንዲህም ባይሠራ በትእዛዜም ቢሄድ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም። ሕዝቅኤል ምዕራፍ 18 ከቁጥር 1 እስከ 20። ስለዚህ ደሙ በልጆቻችን ላይ ይሁን የሚለውን እርግማን በልጆቻቸው ላይ በእብደት ቢናገሩም ይህ እርግማን ሊደርስ የሚችለው የአባቶቻቸውን የክፋት ጎዳና ተከትለው የክርስቶስ የሆኑትን በሚያሳድዱ ላይ ብቻ ነው። በዚህም ምክንያት የተሰጣቸውን የንስሐ ዘመን ያልተጠቀሙና የክርስቶስ ተቃዋሚ ሆነው የቀጠሉ ሰላም አጥተው ቂም አዝለው ደም ጨብጠው እንደሚኖሩ ለመረዳት ከዚያ በኋላ ከተከሰቱ ታሪካዊ ክስተቶችን ለመረዳት ይቻላል። እንኳን አምላካዊ ደም ይቅርና የማንንም ሰው ደም በግፍ ያፈሰሰ ሰው በንስሐ ካልተመለሰ በስተቀር ዕዳ እንዳለበት ግልጽ ነው። የየዋሁ የአቤል ደም ከምድር ይጮሃል ተብሎ ተጽፏል። የመድኃኔዓለም ደም ግን ሐዋርያው ከአቤልም ደም ይልቅ የሚሻለውን ወደሚናገር ደም ደርሳችኋል እንዳለው ከአቤል ደም የሚበልጥ ነው። ሆኖም የጌታችን ደም ይቅርታን ለሚሹ ሁሉ ከኃጢአት ሁሉ የሚያነጻ ነው እንጂ እንደ አቤል ደም ከሳሽ ብቻ አይደለም። ይህ ደም ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። የሕዝብንና የአሕዛብን ኃጢአት የሚያርቅ ነው እንጂ እንዳለ አባ ጊዮርጊስ እግዚአብሔር የአይሁድን እብደት ተከትሎ በሁሉም ላይ መቅሰፍትን አላወረደም። ሰውን ወዳጁ አምላክ በራሳቸው ላይ የፈረዱትን ፍርድ እንኳን አልያዘባቸውም። በእነሱም ሆነ በልጆቻቸው ላይ እርግማኑን አላጸደቀም። ከእነርሱም ሆነ ከልጆቻቸው መካከል በንስሐ የተመለሱትን ተቀብሏቸዋል። የማይቆጠሩ በጎ ነገሮችን ለመቀበል የተገቡ አድርጎ ቆጠራቸው ይላል ልሳነ ወርቅ ዮሐንስ።